بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار السلام عليكم ورحمة الله وبركاته إن شاء الله تعالى يزجاجه الله تعرس التوحيد والشرك لا توحيدنا شرك لا مالتنا وبوسطه بزونة أبوتشن يزوان سلا توحيد من النت ننجاجرالن سلا شرك أسكفينت بعد أملكه من دنو يتفترن اللت على ما من دنو يالني ياندون بالله سبحانه وتعالى فكات أن يالن مالتنا زاري للأسف نبيات وتشل يتلاقوا منجد ሙስሊሞች ሆነው ስለ ተውሂድ እንነጋገር ሲባል የሚከፋቸዋል እኛ ሙስሊሞች አይደለን ወይ ለምንድነው ሁሉ ጊዜ ተውሂድ ምትሉን ለምንድነው ሽርክ ምትሉን ይላል ለዚህች መግቢያ ሆነኝ ዘንድ ዋናውንና በጣም ትልቅ ትምህርት ልንወስድ ልንገሰጽበት ምንችለውን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙዓዝ ኢብኑ ጀበል ጋር ያደረጉትን ንግግር እንነጋገራለን ማለት ነው ሙዓዝን እንደሚታወቀው አህያቸው ላይ ጭነው ሲያበቁ ከጀርባ አተድሪ ማ ሐቁላሂ ዐለል ዒባድ ወሐቁል ዒባዲ ዐለላህ ትልቅ ጥያቄ ነው እንግዲህ ሙስሊም ነው ከሙስሊምነትም አልፎ የዚህ ኡማ ፈርጥ ከሚባሉት መሃል ሙዓዝ ነው የዚህን ኡማ ሐላልና ሐራሙን የሚያውቅ የተባለለት ማለት ነው ይህ ከመሆኑ ጋር ተውሂድን ሊያስተምሩን የተላኩት ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት ምን ብለው ያላህ መብት በባሪያዎቹ ላይ ምን እንደሆነ ታውቃለህን የባሪያዎቹስ መብት በአላህ ላይ ምን እንደሆነ ታውቃለህን አሉት ይሄ ለኛ ምን ትምህርት ይሰጠናል ትልቅ ተክሳስ ሊሆነን ይገባል አይገባም ተውሂድ አለን ልንል እንችላለን ግን ከተውሂድ ተገላቢጦሽ የሆነውን ነገር እየሰራን ዱንያ አኺራችንን ልንከስር እንችላለን ለዚህም ነው ሁሉ ጊዜ ስለ ተውሂድ ምንነጋገረው ሁሉ ጊዜ ስለ ሽርክ አስከፊነት ከባድ አደጋ ዱንያ አኺራችንን ስለሚያከስረን ከባድ ወንጀል ምንነጋገረው ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን ሲል መልስ ሰጣቸው ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ አልኳቸው ከዛ ሳቸው ማስረዱኝ ሐቁላሂ ዐለል ዒባድ አን ያዕቡዱሁ ወላ ይሽሪኩ ቢሂ ሸይአ هذا اصل لا اله الا الله ማለት ይሄ ነው ያላህ መብት በባሪያዎቹ ላይ ማለት እሱም በብቸኝነት ሊያመልኩት ነው በሱ ላይ ምንንም ላያጋሩበት ነው ይሄ ነው ተውሂድና ሽርክን ይሄን ያህል ርቀት እንዲኖራቸው ያደረገው ተውሂድ ማለት ምን ማለት ነው የመጀመሪያው ነጥብ ተውሂድ ማለት አምልኮ የተባለን በጠቅላላ ለአላሁ ሱብሓነሁ ወተዓላ መስጠትና በሱ ላይ ከሚደረጉ ባላንጣዎች ጠቅላላ መካት ባላህ ብቸኛ ተመላኪነት ማመን ከሱ ውጭ ባሉት መካድ ምን ይባላል ተውሂድ ይባላል ኡሉሂያ የተፈጠርንለት ዋናው ዓላማ አምልኮ የተባለው በዚህ ነው የሚሟላው አምልኮን በጠቅላላ ለሱ መስጠት ከሱ ውጭ ካሉት ላይ በጠቅላላ ማራቆት ሁለተኛ ሽርክ ምንድነው ባዕድ አምልኮ ምንድነው ሽርክ ማለት ለአላህ የሚገቡትን መብቶች አሳልፎ ከፍጡራኑ ብቸኛው ፈጣሪ እሱ ሆኖ ሳለ ከፍጡራኑ ለአንድም የሰጠ ሽርክ አሻርቷል ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው መወሰፋቸው ብቻ ይበቃል የሽርክ አደገኝነት ተጠየቁ ታላቁ ወንጀል ማለት አላህ ዘንድ ምንድነው ተባሉ ታላቁ ወንጀል አላህ ፈጥሮ ሲያበቃ
በሱ ላይ ልታጋራበት ነው ብቸኛው ነው አይደል በፈጣሪነቱ ብቸኛ ሆኖ ሳለ ማለት ነው በሱ ላይ ልታጋራበት ነው አሁን በአዳም ልኮ ሲባል ምን ማለት ነው በአዳም አማርኛው እንረዳዋለን አይደል በአዳም ልኮ ይባላል ሙስሊም ነኝ ብሎ ራሱን የሚጠራው ሰው ሽርክ ሲባል በአዳም ልኮ ሲባል ማን ነው የሚታየው ቀድሞ ነሷራዎች ነው የሚታዩት ጅብሪልን የሚያመልኩት ይልሃል ኢሳን የሚያመልኩት ይልሃል መርየምን የሚያመልኩት ይልሃል እነዚህ ሶስቱ በእስልምና ኡዘይርን የሚያመልኩት ይልሃል እነዚህ አራቱ በእስልምና ምንድነው ያላቸው ቦታ ቁርአን ወቅና ሰጥቷቸው አላልሰጣቸው ጅብሪል መላእክቶች አለቃ ነው ኡዘይር ያላህ ነብይ ነው ኢሳ ያላህ ነብይ ነው መርየም ጥብቅ ሴት ናት የጌታዋን ቃል እውነት ያለች ይህ ከመሆኑ ጋር ለነሱ አምልኮ አይገባቸው እነሱን ማምለክ ሽርክ ከተባለ ገና የጀነት ይሁኑ የጀሃነም የማይታወቁ አብዱል ቃድር ጀይላኒ በለው የቦረናው በለው ማናቸውንም ዘርዘር እነሱንስ ማምለክ እንዴት ሽርክ አይባልም ባዕድ እኮ የተባለው አንድ አምላክ ብቸኛውን ፈጣሪ ለሱ ስምና ባህሪያት ያለው ትታ ወይንም እሱን ይዣለው ብለ በጎን ሸሪካ ስታደርግለት ባዕድ ተባለ ባዕድ አምልኮ የተባለው በዚህ የተነሳ የመጀመሪያ ምድር ላይ የተሰራው ሽርክ አላህን ለሚያምፁ ጠንቋዮች አልነበረም ደጋግነታቸው በአብደላህ ኢብኑ አባስ አንደበት የተመሰከረላቸው 5 ደጋግ ሰዎች ነበሩ ደጋግ ከመሆናቸውም ጋር ግን አምልኮ ለነሱ ስለማይገባ ያ ሽርክ ተባለና የመጀመሪያው መልእክተኛ ለምድር ህዝቦች ተላከ ኖ 950 ዓመት ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ህዝቦቼ ሆይ አላህን በብቸኝነት አምልኩት ብቸኛ የሚለው ነው የተፈለገበት ያ አላህ ይያሉ መደድ ያ በደዊ ማለት ይሄ ኢባዳ ይባላል እንዲያውም የተሰራውን ኢባዳ በተቀላላ ዱቄት ያስገባዋል በአዳም ልኮ የተባለው ይሄ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ይሰጡኛል ይመጣሉ እንዲያደርጉልኛል እሺ በሉኝ ይሄ ሁሉ ምንድነው ሽርክ ነው በአዳም ልኮ ነው ልብ በል እዚህ ጋር የነብዩ ሰለላሁ ዐለይሂ ወሰለምንም ቦታ ይሁን የጅብሪልን ቦታ የኢሳንም ይሁን የአሊ የመርየምን የሁሴንን ቦታ አልነካንም አላህ የሰጣቸውን ክብር እኛም እናከብርላቸዋለን በአላህ ላይ ግን ባላንጣ ተደርገው ሊያዙ አይገባም ተመልከት ዓለማችን ላይ ያ ሁሴን አንተ ከቢሩ ሚነላሂ አክበር እሚል ነሽዳ አንተ ሁሴን ሆይ ከአላህ በላይ ትልቅ ነህ እሚል ነሽዳ ኢና ሊላሂ ወኢና ኢለይሂ ራጂዑን ሙስሊማን ብለው ራሳቸውን ይጠራሉ በማላይ ያጋሩ በአላህ ላይ አላሁ አክበር አላህ ትልቅ ነው የተባለበትን ለሁሴን ለፍጡራኑ ይሰጡታል ይሄ ነው ሽርክ ማለት ድሮ ሽርክ ማለት ጠንቋይ ቤት በመጋረጃ ሩቅ ሰፈር ጫካ ነበር አሁን አይኑን አፍጥጦ ሽርክ ነው የሚሰበከው ወአነ المساجد لله فلا تدعوا مع الله አሃዳ የተባለበት ቦታ ላይ መስጂድ ዙሪያ በር ላይ የጥንቆላ ኪታብ ሲሸታ ያለ የሼህ ሁሴን ጅብሪል ትንቢት ይባላል ጥንቆላ ነው አይደለም ጥንቆላ ነው አይደለም ድብን ያለ ጥንቆላ ለአንድ ካፊር ምን ብሎ የተናገረበት አጼ ቴዎድሮስ ነፍስህ የጀነት ናት ያለበት ይሄ ሙስሊሞች መስጂድ በር ላይ ይሸጣል ከዚህ የበለጠ ምን አስከፊ ነገር አለ ረሱል ሰለላሁ ዐለይሂ ወሰለም ከተላኩባት ቀን ጀምሮ የእሳቸውን ሪሳላ ሰምቶ ሳያምን የሞተ ሰው የሳት ነው ብለዋል አላሉ መስጂድ በር ላይ ይሄ ይሸጣል ቀጥል አላህ ሆይ አላህ እንዳልል ይሄ ይከሰታል የለህም እንዳልል ይሄ ይከሰታል ኩፍር ነው አይደለም አላህ ቤት በር ላይ ይሸጣል የሽርክ መንዙማዎች አላህ ቤት በር ላይ ይሸጣል አላህ ምን ብሎ ሲያበቃ ወአነ المساجد لله መስጂዶች በተቀላላ ለአላህ ናቸው 3 ተፍሲር ተሰጥቶታል ወይንም 2 ተፍሲር አንደኛ 7ቱ የሱጁድ አካላታችን ለማን ነው ለላሂ ረብል ዓለሚን ልናውሳበት የሚገባው እሱ ነው ልንሰግድለት የሚገባው ለሱ ነው ልንለምነው የሚገባው እሱ ነው ልንፈራው የሚገባው እሱ ነው በሰባቱ የሱጁድ አካላት ለቀብር ይደፋሉ
ሁለተኛው መስጂድ ተብለው የተከበቡ ቦታዎች ላይ አላህ ይታመጻል። መርሐባ ነብይ ተብሎ የሚነሳው የት ነው? ጠንቋይ ቤት ነው? መስጂድ ውስጥ ወቁሙ ሊላሂ ቃኒቲን ይላል። ሚቆመው ለአላህ ነበር። ለማን ሲቆሙ ታያቸዋለህ? ቁጭ ካሉበት መርሐባ ነብይ ሲባል ብድግ ይላሉ። የሆነችውን ቦታ ይከፍቷታል። ነጭ ምንጣፍ ይነጠፋል። ከነ ሷሃባዎቻቸው መጡ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ማአስሐቢሂ ጀሊል እቺ አንድ ምንጣፍ ትበቃቸዋለች? ተመልከት። የሰው ልጆች ትልቅ ጠላት ፊታቸው ላይ ቆመዋል። ጠላታቸውን አያውቁትም። ከሩቁ ነው የሚወጋቸው። እነሱ ከማያዩት ቦታ ነው የሚወጋቸው። ለነሱ ያሰበ መስሎ ትልቁ የሰው ልጅ ጠላት ሸይጣን ነው። ሰው ጠላት ማለት መሳሪያ ይዞ የመጣበት ብቻ ይመስለዋል። እማታየው ነብዩን አትወዳቸውም ወይ ያለ ገደል ቢከተል ነሷራዎች ኢሳን ከፍ አድርገው የማይገባውን ቦታ ሰጥተው ድንበር እንዳለፉበት እኔ ላይ ድንበር እንዳታልፉ እኔ የአላህ ባሪያ ነኝ ስለኔ ስትናገሩ ባሪያውና መልእክተኛው ነው በሉ ብለዋል አላሉ? ብለዋል። ሸይጣን ምን ይልሃል? ይሽቃል ያዘህም ይልሃል። ለነብዩ ሙሐባ ይሄን ብቻ ነው ወይ የምታሳየው ይልሃል። መርሐባ ትለዋለህ። እሳቸው ያላዘዙትን ሽርክ አሰርቶ በእሳቸው ሙሐባ ስም ገደል ይከታል። في الدنيا والآخرة ወልዮቹን አትወዳቸውም ወይ ይልሃል። ተመልከት እንዴት እንደሚጫወትባቸው። አላህ ይላቸዋል ሲያርቀው፣ እኛ ወንጀለኞች ይላቸዋል። እንዴት ብለን ነው እሱን ምን ቀርበው? ወንጀል ስላለብን የሆነ ቢሮ ሄደህ ባለስልጣንን ለማግኘት በጻፊው በኩል በዘበኛው በኩል ኢና ሊላሂ ወኢና ኢለይሂ ራጂዑን ربنا جل وعلا من بلو سيابكا وإذا سألك عبادي عني فإني قريب صحافي يليلو زبنيا يليلو ባሪያዎቼ ስለኔ ሲጠይቁ እኔ ቅርብ ነኝ በላቸው። ኡጂቡ መልስ ሰጣለሁ። አለ የምትለውን ጠይቅ መልስ ይሰጣል። ዳዕወተ ዳኢ የተጣሪን ጥሪ ኢዛ ዳአኒ በጠራኝ ጊዜ ሸርጥ አለ። ፈልየስተጂቡ ሊ እሺ ይበሉኝ ይመኑብኛል። ወሊዩሚኑ ቢ ለአለሁም የርሹዱን ይመሩ ዘንድ አለ። አላህን ትተው ቀብር ላይ ይጮሃሉ። ይሰማቸዋል። ሌላ ዓለም ላይ ነው ያሉት። ይጮሃሉ። ዛሬም ይጮሃሉ። ኢላዮም ይጮሃሉ። ብቸኛውን ሰሚ ትተው ማለት ነው። አመሳሳዮች ይሉናል። ተመልከት እነሱ ኻሊቃችንን ሁሉን አድራጊ ከማን ጋር እንደሚያመሳስሉት ከምድራዊ ባለስልጣናት ጋር። ዘበኛ ጸሐፊ ይልሃል። እጅህን አንሳ፣ የቸገረህን ጠይቀው። በሶስት መንገድ መልስ ይሰጣል። ወይ ወዲያው ይሰጣል የጠየቀው ኸይርህ ከሆነ፣ ወይ የመጣብህን በላይ መልስልሃል፣ ወይ ለአኺራ ያስቀምጥልሃል። ምን ትፈልጋለህ? ኡጂቡ መልስ ሰጣለሁ አለ። ዳዕወተ ዳኢ የተጣሪን ጥሪ አለ። ይሄ ነው ተውሂድ ማለት። ሸይጣን ሲባል ሁለት አይነት ነው። የሰው አለ፣ የጂኑ አለ። ሁለቱም ቁርአንን አስተው መንገድ ሲስቱ አታውቅባቸው። ድንበር ማለፍ የተጠላው የተወገዘው። ሶስተኛ ተውሂድ የተፈጠርንበት ዓላማ ነው። ዋና ቁንጮ ሁሉ ነገር ለኛ ነው የተፈጠረው። እኛ ግን የተፈጠርነው ለተውሂድ ነው። ያዘ አስረግጠህ ያዘ። ሁሉን ያገራው ከቻይና ስንት ኮንቴነር ተጭኖ በሰላም የሚመጣልህ ቤትህ የሚደርስ ሱቅ አስገብተህ የምትሸጠው ላንተ ነው ያገራው። ቢፈልግ ማዕበሉን አስነስቶ ዓለም ላይ ያለውን ኢምፖርት ኤክስፖርት ባንዴ ይውጣዋል። ደቂቃ አይፈጅበትም። የምትንቀሳቀስበትን አውሮፕላን ከፈለገ ይደፋዋል። የምትሄድበትን መኪና ሁሉን ያገራልህ ለምንድን ነው? ላንተ ነው። አንተ ግን የተፈጠርክበትን ዓላማ እወቅ። ይሄ ተውሂድ وما خلقت الجن والانس الا ليعبدون ጂንንም ይሁን የሰው ልጅ አልፈጠርኳቸው እኔን በብቸኝነት እንዲያመልኩኝ እንጂ። ይሄ ነው የተፈጠርንለት ዓላማ። حتى ጂኖች ምን ይላሉ? قل اوحي الي انه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي الى الرشد فآمنا به ولن نشرك بربنا احدا። ዛሬ ሰው ጂን ያመልካል። አላህ ያሳይ። ስማቸውን ይቀያይረዋል። አውሊያዎቹ ይባላል፣ ዓለሞቹ ይባላል፣ ዛር ይሉታል፣ ቆሌ ይሉታል።
አላህ ያሳይ ልጅ ትክትክና ይሄ ኩፍኝ የሚለውን ታሞ ኢብራሂም እዚህ ጋር ምን ይላል ወኢዛ መሪቱ فهو يشفيني ይላል ስታመም የሚያሽረኝ ነው ይላል ዛሬ ምን ሲባል ትሰማለህ በመጋረጃ ዝጉት ይባላል ቤቱ አበባ ቆሎን አፈንዱት ኑግ ይወገጥ ይባላል ይደመጣል አበባ ቆሎ ላይ ይቀመጣል ተመልከት የዱንያ ባርነት ከዛስ ወደ አራቱ አቅጣጫ እህል ይበትናሉ ኩሉ ወሽረቡ ወላ ትስሪፉ ተብሎ ሲያበቃ መሬት ላይ አላህ ያበቀለውን እህል ይበትኑታል ከዛስ ምን ይላሉ እንዳትነኩት ቆሌው የሚሳረፍበት ነው ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ሐዲሱ ደካማ ቢሆንም ልብ ብለህ ያዝልኝ ሐዲሱ ደካማ ቢሆንም በዝንብ ምክንያት ጀነት ገባ በዝንብ ምክንያት ጀሃነም ገባ የተባለው ማን ነው ዝንብ አልገብርም ብሎ ጀነት የገባ አለ ዝንብ ገብሮ ደግሞ ጀሃነም የገባ አለ ዶሮ ማረድህን አትይ አበባ ቆሎ መርጨትህን አትይ መስዋዕት የሚደረገው ለአላህ ብቻ ነው ልጁንም ከፈለገ ይወስደዋል ደግሞ አበባ ቆሎ ስላደረክ አይድንም ጂኖቹ በጌታችን ላይ ማንንም አናጋራ እሱን ነው የምናመልከው እያሉ አማኞቹ ጂኖች የሰው ልጅ ክብር ሰጥቶት ሲያበቃ አላህ አንድም ከጂን የተላከ ነብይ የለም ከሰው ልጅ ነው ነብይ የተላከው ለኛም ለነሱ ይህ ሆኖ ሲያበቃ የሰው ልጅ ክብሩን ወደ ኋላ ጣል አረገና ጂን ስር ሄዶ መልከስከስ ጀመረ ሱለይማን አለይሂ ሰላም አስረግጦ ባሪያ አርጎ ነበር አይደለም የገዛቸው ጂኖች የሩቁን ያቃሉ እንዲህ እንዳይከሰት ብሎ ጂን የሚፈራ ስንት ሰው አለ የሩቁን ያቃሉ እንዴ ቢያውቁ ኖሮማ ሱለይማን ሞቶ በባርነትና በውርደት ባልቀጣሉለት ነበር በምንድነው ያወቁት መሞቱንም መስሄዳ ዱላውን በልታ ዱላው ሲወድቅ ይሄ ነው የጂኖቹ ነታ መልእክተኞች ሁሉ የተላኩበት ዋና ዓላማ ተውሂድን ለማረጋገጥ ነው ወለቀድ በአስና ፊ ኩሊ ኡመቲ ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ህዝቦች መካከል መልእክተኛ ልከናል ያ መልእክተኛ አላህን በብቸኝነት አምልኩት ከሱ ውጭ ያሉትን ጣዖታት በጠቅላላ ራቁ ያለ ሲሆን ስድስተኛ ነጥብ መጽሐፍቶች ሁሉ የወረዱበት ዋናው ዓላማ ተውሂድ ነው አላህ ምን አለ ينزل الملائكة بالروح من أمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون كباروቹ በሚሻው ሰው ላይ በመልእክተኞቹ ላይ ማለት ነው መላእክትን ጅብሪልን ይመስል ከራእይ ጋር በፍቃዱ ያወርዳል ከሃዲዎችን በቅጣት ሊያስጠነቅቅ ሙበሽሪና ወሙንዚሪና ከሃዲዎችን በቅጣት ሊያስጠነቅቅ እነሆ ከኔ በቀር ሌላ አምላክ የለም ይሄንን የፈለግንበት መጽሐፉ ራሱ መለኮታዊ ራእዩ ራሱ የወረደበት ዋና ምክንያት ከአላህ በስተቀር በብቸኝነት የሚመለክ ማንንም እንደሌለ እንድናረጋግጥ ነው ፍሩኝም ማለትን አስተውቁ በማለት ያወርዳል ሌላው የላኢላሃ ኢላላህ መስፈርቶች ዛሬ ላኢላሃ ኢላላህ በሚለው መልእክት እንኳን ሙስሊም ነኝ የሚለው ኡማ ተናግቷል ሱብሃንአላህ ከልዩነት ነፃ የሚያወጣው ምን ነበር ሐቁ መከተል ነው ላኢላሃ ኢላላህ ነፍይና ኢስባት የሚባል ምን አላት ማዕዘኖች አሏት ሁለቱ ካልተሟሉ እምነት ተሟልቷል አይባልም ላኢላሃ ውድቅ ማረጊያ ነው አምላክ የለም ኢላላህ በሐቅ የሚመለከው አላህ ሲቀር አምላክ የሚባል የለም ለኢሳ የሚደረገው አምልኮ ባጢል ነው ለነብዩ ሰለላሁ ዐለይሂ ወሰለም የሚደረገው አምልኮ ባጢል ነው ለዲንጋዩም ለጂኑ የሚደረገው አምልኮ ባጢል ነው የላኢላሃ ኢላላህ መስፈርቶች 8 ናቸው አንደኛ የመሐይምነት ተጻራሪ የሆነ ዕውቀት አላህ በዕውቀት ነው የሚመለከው አሽሃዱ አን ላ ኢላሃ ኢላላህ ሲላን ሰው በማያውቀው ነገር አይመሰክርም ጌታዬ መሆኑን አምላኬ መሆኑን ለሱ ስምና ባህሪያት እንዳሉት አምልኮን በጠቅላላ ለሱ ብቻ ነው ማድረግ ያለብኝ በጣዖት ክዳለሁ ብሎ ይመሰክራል ምስክርነቱ ዕውቀትን ያዘለ ነው ሁለተኛ የጥርጣሬ ተጻራሪ የሆነው እርግጠኝነት አማኞች ሁሉ ጊዜ እርግጠኛ ናቸው በጌታቸው ላይ ማለት ነው አንድም ቀን አይጠራጠሩም በሱ ላይ እንደ ሙናፊቆች አይደሉም አላህ ይጠብቀን ከኒፋቅ የማጋራት ተጻራሪ የሆነውን ማጥራት ኢኽላስ
የውሸት ተጻራሪ የሆነውን እውነተኝነት የመጥላት ተጻራሪ የሆነውን መውደድ የላ ኢላሃ ኢላላህ ባለቤቶችን መውደድ የኢማን ባለቤቶችን መውደድ የመተው ተጻራሪ የሆነውን መታዘዝ ላ ኢላሃ ኢላላህ ብሎ በመላስ ሌሎቹን ትእዛዛቶች መጣስ አይደለም መተው አይደለም የተቃውሞ ተጻራሪ የሆነውን መቀበል ካላህ ውጭ የሚመለኩ አማልክትን በጠቅላላ መካድና ማስተባበል ስምንተኛ ነጥብ ከሊመቱ ላ ኢላሃ ኢላላህ መበጠሻ የሌላት ገመድ ናት አላህ ምን አለ فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم በጣዖትም የሚክድ በአላህም የሚያምን ሰው ለርሷ መበጠሻ የሌላትን ጠንካራ ዘለበት በርግጥ ጨበጠ ይሄ ነው ተውሂድ ማለት ይሄ ነው እምነት ላይ መሰባሰብ ማለት አላህን በብቸኝነት የሚያመልኩ ሰዎችና አላህ ላይ ያጋሩ የሚያመልኩ ሰዎች እዚች ገመድ ላይ አብረው ሊሰበሰቡ አይችሉም ለምን በጣዖት የካደና የሚለውን ሸርጥ አሟልቷል አላሟሉ በአላህ ያመነ ሁለቱም መስፈርት ማሟላት ግድ ይላል ዘጠነኛ በችግር ጊዜ አላህን ያመለኩ በሰላሙ ጊዜ ወደ ፍጡራን መሄድ ይሄም እምነት አይባልም ይሄ የሙሽሪኮች እምነት ነው በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩት ሙሽሪኮች በጭንቅ ሰዓት ወደ ማን ነበር የሚዞሩት ወደ አላህ ነበር የሚዞሩት እንቢያጋሩት በመቼ ሰዓት ነበር በሰላሙ ጊዜ ነበር አላህ ግን ይሄን ምን አላለላቸው ኢማን ብሎ አልወሰደውም በል እንዲያው ኩፍር ተባለና ረሱል ሰለላሁ ዐለይሂ ወሰለም ሰይፍ ይዘው ተጋደሏቸው ልብ በል አላህ እንዲህ ሲል ይነግረናል فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون مركب ላይ ሲወጡ ማዕበል ይመጣል ብለው ስለሚፈሩ دعوا الله ይለምኑታል مخلصين له الدين ሃይማኖትን በጠቅላላ ለሱ ያጠሩ ሲሆኑ ይለምኑታል فلما نجاهم إلى البر ወደ ምድር በሰላም ሲያወርዳቸው ግን إذا هم يشركون ያኔ ያሻርካሉ አለ ይሄ ተውሂድ ውስጥ አላስገባቸው በጭንቅ ጊዜ ያ አላህ ማለታቸው ተውሂድ ውስጥ አላስገባቸው አማኝ ዳኢማን አበዳ ነፍሱ እስክትወጣ ድረስ በሰላሙም ጊዜ ይሁን በጭንቀቱ ጊዜ ዝናብም ሲጠፋ ይሁን ከዝናቦች ያ አላህ ብቻ ነው የሚገባው ተመልከት ምን ትለዋለህ ታዲያ ከሳምንት እስከ ሳምንት ቅዳሜ ኸድር ነው ሮቤ ጀይላኔ ነው ሰኞ የገሌ ነው እያሉ የሚያመልኩትን ሰዎች ምን ትላቸዋል ምን ቀራቸው ከሳምንቱ ምን ቀራቸው ከህይወታቸው ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ በነበረበት ሰዓት አንድ ገጠሬ መጣ ተርበናል ድርቅ መጥቷል ችግር ሲላቸው እጃቸውን ወደ ማን ያነሱት ወደ አላህ ገና ዱዓው ሳያልቅ ዳመና ጣለለ ጺማቸው ሁሉ በውሃ ራሰ ዛሬ ዝናብ ጠፋ ይባልና የቦረናው ደግዬ እርዱኛ አባብዬ የተባለ መስጂድ ውስጥ ይጨፈራል ኢና ሊላሂ ወኢና ኢለይሂ ራጂዑን የቦረናው የሰማን ሙስሊሞች ይሄ ነው ሊዘገንናቸው የሚገባው መስጂድ ተብሎ ሚናራ ተሰርቶበት የቦረናው ደግዬ መሬቱን ቆርሰው ወሰዱት ይባላል በእጃቸው እህል አዘነቡ ይባላል ተመልከት ሁሉን ማድረግ የማይሳነው አላህ እንኳን እህል አላዘነበም ውሃ ዘነበ ከመሬት ቡቃያን አወጣ ሶብር ተማርንበት አመቱ ሲደርስ ምርት ሰበሰብ ወፍጮ ቤት ወሰድ በላው ተመልከት እህል አዘነቡ እየተባለ የሚፎገርበት በሩቡብያ ነው ይሄ ሽርክ ልብ በል በኡሉሂያ አይደለም ያላህን ጌትነት ነው እየሰጧቸው ያሉት ምድርን አራት ቁጥቦች ያስተዳድሯቸዋል ይባላል አብዱል ቃድር ጀይላኒ ዱሱቂ እነ በደዊ ምድርን ያስተዳድሩታል ይላሉ ሱብሃንአላህ ከዛስ እንደ ፓርላማ ነገር አለ አላህ የሆነ ነገር መወሰን ሲፈልግ እነዚህ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን اذا قضى الله امرا ان يقول له كن فيكون አንድ ነገር ሲወስን ሁን ይለዋል ይሆናል ተመልከት እንዲህ አይነት አደጋ ሽርኮች ነው አገራችን ላይ ያሉት አስረኛ የተውሂድን መልእክት ሙሽሪኮች በደንብ ተረድተውታል አንደኛ ምሳሌያችን ሁድን ምን አሉት ነብዩላህ ሁድን قالوا
أجئتنا لنعبد الله وحده ونذر ما كان يعبد آباؤنا فأتنا بما تعدنا إن كنت من الصادقين اللهم ብቻውን እንድንገዛ አባቶቻችንም ይገዙት የነበረውን አማልክት እንድንተው መጣህነ ይሄ ነው እኮ ጥያቄው በዘመናችን ምን ይሉሃል አንድ አላህን ያዙ ትላቸዋል የዳንግላው አትበል ትለዋል የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀህ ያዝ ትለዋል ከአባቶቻችን መንገድ ልታስወጣን ነው ይላል የቱ ነው የአባቶቹ መንገድ የቱ ነው የዚህ የቀደምት ኡማ የነብያት ሁሉ መንገድ የትኛው ነው አንድ አላህን በብቸኝነት ማምለክ በየዘመኑ የላካቸው ነብዮች እነሱ ባሳዩት መንገድ ኢባዳን መስራት ለኛ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም በኋላ የተላከ ነብይ የለንም እሳቸው ባሳዩት ብቻ መስራት አንድ እኮ የተውት ነገር የለም አላህ ያሳየን አሰጋገዴን አይታችሁ ስገዱ ይሄው በቀን 5 ጊዜ ከህይወታችን ማይለያየውን ትልቁን ኢባዳ አሳይተዋል خذوا عني مناسككم የሐጅ አፈጻጸማችሁን ከኔ ያዙ ምን አስቀሩት የዓለም ሙስሊም በተቀላላ አንድ ቦታ ላይ ሰብስቦ የሚሰራውን ታላቁን ኢባዳ ሰርተው አሳዩ በሶስተኛው ኸሊፋቸው አማካኝነት ዑስማን ደግሞ ምን ይላል ውዱ አድርጎ አሳየና ምን አለ እቺን ውዱ አደራረግ ከረሱል ሰለላሁ ዐለይሂ ወሰለም እንዳየኋት ነው ያስተላለፍኩላችኋል ምን ቀረስቲ ነገር የሱሐባዎች ውለታ ዛሬ እንደሚሰደቡት አይደለም በሙናፊቆች ለኛ አንድ ነገር ሲያስተላልፉ ከሐዲሱ ውጪ ምንም እንዳላስቀሩ ማወቅ የፈለገ ሰው ረሱል ሰለላሁ ዐለይሂ ወሰለም ጺማቸው ላይ ይሄን ያህል ሽበት ነበር ሽበት ይቆጥሩ ነበር ምን አስቀሩ በአንተ ያላህ ባሪያ ቢድዓ መንደር ሚልከሰከሰው ሰው ምን አስቀሩ ምን የቀረ ነገር አለ ሰርግ እንዴት እንደሚደረግ አሳይተዋል አነጥሼ اللهم صل ብል ሁሉ ሰው አይስቅም እብድ ነው እንዴ ነው የሚለኝ ነው አይደል አነጥሼ اللهم صل ብል እብድ ነህ እንዴ ነው አይደል የምትሉኝ እንዴ ረሱልን አትወዷቸውም እንዴ ብላችሁ ምንድነው የምትሉኝ ባክዝም በል ውዴታ በዚህ ነው እንዴ የሚገለጸው ነው አይደል የምትሉኝ ሌላውንም የሚሰሩትን ቢዳ ጠቅላላ አምጣና እንደዚህ ያስቀምጠው ሰርግ ቤት ትልቁን ዱዓ ትልቁ አስተማሪያችን አድርገው ሲያበቁ ባረከላሁ ለክ ወባረከ አለይክ ወጀማዕ በይነኩማ ፊ ኸይር ብለው ሲያበቁ ሙሐመድ ነብይ አለኝታዬ ሳሎኔ ጓዳዬ የኔ መከታዬ እየተባለ ይጨፈራል የኛ መከታችን ማን ነው እዚህስ ላይ ለምን እሳቸው ያስቀመጡትን ኢባዳ ባረከላሁ ለክ ለምን አትልም ትለዋል እሺ ያንን ትተነዋል ባረከላሁ ለክ የሚለው በሙዚቃ እንለዋለን ብለው ደግሞ መጡ ባረከላሁ ቁል ሁወላሁ አሐድ በሙዚቃ ይቀራል እንዴ ይሄ በሸሪዓ ላይ ማሾፍ ነው አይደለም ባረከላሁ ለክ የሚለው በሙዚቃ ይጫወቱታል ተመልከት ዲንን ያጠፉ ደግሞ ዲና ሰማሪ ነን ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ስለዚህ አባቶቻችን መንገድ የሚባል የለም ከእውነተኞቹ ከሆንክ የምታስፈራራበትን ቅጣት አምጣልናል ቀመሷት ሌላው ሽርክ ስራዎችን ሁሉ አፈር ከድሜ ያመላል ይሄ ብቻ ይበቃል ሽርክ የተባለው ጉዳይ የዳንግላው የቦረናው ያብሬት ያቃጥባሪ መደድ ያ ረሱላህ ማለት ያ አሊ ማለት ስራዎችን ሁሉ ዱቄት ያስገባል ከዚህ በላይ ምን እንፈልጋለን ምሳሌዎቻችንን እናምጣ አላህ ስለ 18 ነብያት ገድል ተናገረ 18 አላህ ያሰ ወለው አሽረኩ የተናገረው እኮ ከፊት ስለሰሩት ታላላቅ ገድል ነው ገድሉን ተናገረና ምን አለ ወለው አሽረኩ አለ ቢያጋሩ ኖሮ ግን ለሐቢጥ عنهم ما كانوا يعملون ይሰሩት የነበረው በተቀላላ ይታበሳል ኢብራሂም ከታበሰበት እነዛ 18ቱ ከታበሰባቸው እኔና አንተ ሽርክ የሚባለው ጉዳይ ልንጠነቀቀው ይገባል አይገባም ምን ብያለው ቅድም ሽርክ ሲባል ሰው ከኒሳ ቤተክርስቲያን ሌላ ቦታ ነው አይደል የሚያስበው ረሱል ሰለላሁ ዐለይሂ ወሰለም ስለ ድብቁ ሽርክ ሲናገሩ ምናል ጨለማ ክፍል ውስጥ አሰብከው ድብን ያለ ጨለማ መብራት የሌለበት ጥቁር ድንጋይ ሊሆን ይችላል
ጥቁር ድንጋይ መኖሩ አይታወቅም አይደል እዛ ጥቁር ድንጋይ ላይ እዛ ጨለማ ክፍል ውስጥ ጥቁር ጉንዳን አያስታውቅም አይደል ድብቁ ሽርክም እንደዚህ ነው ስለ ሽርክ ሲወራኛ የምናስበው ሌላ ሰዎችን እኛ አይመለከተንም ነፃ ወጥተናል ማን ያለው ኢብራሂም ረቢ ጅኑብኒ ወበኒየ አን አዕቡደ አልአስናም ማለቱ ብቻ ይበቃል ያላህ ምርጥ ወዳጅ ከመሆኑ ጋር ብዙ ሰው ረበና ስተንብር ኑሯችን እንዲያምር የሚል ደግሞ ሰለዋት ወጥቷል ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم صل على محمد ስተንብር ኑሯችን እንዲያምር አላህ ምንድነው ያለው እነዛ ዱንያን ብቻ የሚጠይቁ ከአኺራ ከሳሪዎች ናቸው አለ ተመልከት ዲን ላይ ምን ያህል እየተላገጠ እንደሆነ በሰዎች ሞባይል ይላካል ስተንብር ኑሯችን እንዲያምር ኑሮህ የሚያምረው በብር ነው እንዴ በብር ቢሆን ኖሮ ለነብዩ ሰለላሁ ዐለይሂ ወሰለም ባስታጠቃቸው የምድርን ሀብት ተመልከት ቀጥል ሁለተኛ ምሳሌ ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن اشركت 18ቱን ተቀሶ ብቻ አልቆመም የፍጡራንን ሁሉ ምርጥ የነብያትን ሁሉ መደምደሚያ የአደም ልጆችን ምርጥ ነብዩ ሰለላሁ ዐለይሂ ወሰለም አመጣ ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن اشركت لا يحبطن عملك ولا تكونن من الخاسرين الله يتبارك برغت ወዳንተም ወደ ነብዩ ሰለላሁ ዐለይሂ ወሰለም ካንተ በፊት ወደ ነበሩትም ወሂና ወረደና ብታጋራ ስራ ሁሉ ይታበሳል አላቸው ማን ነብዩ ሰለላሁ ዐለይሂ ወሰለም ከላው ሐሻ ሳቸው ከሽርክ የጸዱ ናቸው ይሄ ለኛ ነው ተምሳሌቱ ለኛ ነው ምክሩ ሌላው በውዴታ ማጋራት محبوب لذاته ለሱነቱ ሲባል የሚወደደው አላህ ብቻ ነው አበቃ ለዛቱ ሲባል የሚወደደው አንድ አላህ ብቻ ነው ጅብሪልን የምንወደው ግን ለአላህ ስንል ነው ነብዩ ሰለላሁ ዐለይሂ ወሰለም የምንወዳቸው ለአላህ ስንል ነው እነዛ ግን አጋሪያን ምን ያደርጋሉ አላህ እንደሚወደደው አማኞች አላህን እንደሚወደው አድርገው ጣዖቶቻቸውን ይወዳሉ ومن الناس من يتخذ من دون الله اندادا يحبونهم كحب الله والذين امنوا اشد حبا لله ከሰዎችም ከአላህ ሌላ ባላንጣዎችን አላህን እንደሚወዱ የሚወዷቸው ሆነው የሚይዙ አሉ እነዚህ ያመኑት ግን አለ አማኞች እዚህ ጋር ተለዩ አላህን በመውደድ ከነርሱ ይበርጥ ይበረቱ ናቸው አለ ሌላው ሽርክ በመታዘዝ ደግሞ ፊታ ዛሬ ሸሆቻችን ብለውናል ሰምተናል ታዘናል አሚሬ ብሎኛል ኩፍር ያለበትም ነገር ቢሆን ሰምተናል ታዘናል ይሄ ሽርክ ነው ሸህና አሚር ተብየውን የጠቀስኩልህ ከነሱ በላይ ትልልቆቹን ስለሆነ እዚህ ጋር ምሳሌ የሚያመጣው አላህ ምን አለ اتخذوا احبارهم ورهبانهم اربابا من دون الله والمسيح ابن مريم وما امروا الا ليعبدوا الها واحدا لا اله الا هو سبحانه عما يشركون ከርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸው መነኮሳቶቻቸው የመርየምን ልጅ አልመሲህንም ከአላህ ሌላ አማልክት አድርገው ያዙ ከሚያጋሩት ሁሉ ጠራ አዲ የተባለው ሱሐባ መጣና እኛኮ አምላክ አርገናል ያዝናቸው ማለት በደንብ አስመረበት ከዛሳቸው ምን መልስ ሰጡት አላህ حرام ያደረገው ሐላል ሲያረጉላችሁ ተቀበሉ የለው ያለው አዎን አለ አላህ ሐላል ያደረገው حرام ሲያደርግባችሁ ተቀበሉ የለው ያለ አዎን አለ ይሄ ነው ሽርክ ማለት ነው ዛሬ አሚር ያዞኛል ይላል ምን እንዲደረግ በቃ በዚህ ወቅት ሽርክ የሚባለው አርስት እንዳይነሳል አላህ ደግሞ ዳይመን አበዳ እስከ የውም القيامه ድረስ ሽርክን ተጠንቀቁት ወደ ተውሂድ ተጣሩ ብሎ ሲያበቃ ማለት ነው الشيطان በዚህ ዘመን ስለ ተውሂድ እንዳይወራ ይበታትናል ብትንትን ያርግ ተውሂድ የሐቅ ባለቤቶችን ተሰበስባለች
የባጢል ባለቤቶችን ታባረራለች ልታባረርም ይገባታል ይሄ ነው የሚታዘዙት ሰዎች በዘመናችን ስለዚህ አርስት እንዳይነሳ ይባላል ስለምን ይነሳ ስለ ተውሂድ ካልተነሳ ስለምን ይነሳ ስለ ሽርክ አስከፊነት ካልተነሳ ስለምን ይነሳ ስለ ኩፍር ካልተነሳ እንዳይነሳ ይሄን ያነሳስ ነቢያትን ጠላት ተደርገው እንደተያዙት የኡማው ጠላት ነው እንደዚህ ነው አላህ Subhanahu Wa Ta'ala በየትኛውም ዘመን ተውሂድ ላይ የተንጠለጠሉ ባሪያዎቹ ከመርዳት ወደ ኋላ አይልም ሌላው ነጥብ ከአጋሪያን መገለጫ ውስጥ ከሙሽሪኮች መገለጫ ውስጥ አላህ በብቸኝነት ሲወሳ ይጨንቃቸዋል ኢነል ሐምደሊላህ ሲባል ድንግጥ የሚሉ ስንት ሰዎች አሉ ወኩሉ ቢድዓቲን ዶላላ ሲባል በጣም የሚናደዱ ስንት ሰዎች አሉ ወኩሉ ቢድዓቲን ዶላላ ያለው ረሱል ሰለላሁ ዐለይሂ ወሰለም ናቸው አይደሉ ቢድዓቸው ስለሚነካባቸው ወኩሉ ብለው ረሱል ሰለላሁ ዐለይሂ ወሰለም አንድንም ሳይለዩ ቢድዓ ሁሉ ጥመት ነው አሉ የሚያማቸው የሚጨንቃቸው ስንት ሰዎች አሉ ስለ ሸሆቹ ሲወራ እጣኑን አጭሱት ስንት ሰዓት ልብ በል ረጅም ሰዓት እንዲወዛወዛሉ ስለማን ሲወራ ካላህ ውጭ ወዳሉት ሲወራ አላህ በብቸኝነት ሲወራ ወጣቱን ደሞ አምጣልኝ 90 ደቂቃ ቻምፒዮንስ ሊግ ቤት ሄዶ ሲያይ አይከብደው ወንበር የለም ቢባል ቆሞ ያየዋል ማጣሪያ ነው ሲባል 30 ደቂቃ ተጨምሯል ችግር የለም ብሎ መግሪብና ኢሻን ያሳልፋል ተራዊህ ላይ አንድ ሲሳሳት ኢማሙ አንድ ገጽ ሲጨመር ተመልከት ይሄ የኡማው ባህሪ ነው አይደል ቁርአን ሲቀራ ይጨንቀዋል ኳስና ፊልም ቤት 1 ሰዓት ከ30 ደቂቃ ቁጭ ብሎ ሸይጣን ተጫውቶበት ደንሶበት ሲያበቃ ግን ምንም አይመስለው በለንዲያው ዛሬ ፈታ ብለን ተዝናናን ይላል ምን ተዝናናህ ወንድሜ 50 ሺህ ዓመት ቆሞ የሚባልበት ቀን አለ የት እንደምትሄድ ያኔ ለ90 ደቂቃው ስንት ዓመት እንደሚያስቆምህ አላህ ታያታለህ ሃይፈታ ሸይጣን እንዲያረገ ነው ህዝቡ ላይ እየተጫወተ ያለው 50 ሺህ ዓመት ቆሞ የሚባልበት ቀን አለ እሱን እንዲረሱ መዝናኛ የሚባለው ነገር አላህም ማመጽ የተባለበት ዘመን ላይ ደርሰናል አላህ እየታመጸ መዝናኛ ይሉታል አላህ በብቸኝነት የሚወሳበት ቀልብ ኢማን የሚጨምርበት ነገር ደግሞ ለነሱ መከራ መስሎ ታያቸው አላህ ምን አለ وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون اللهم ብቻውን በተወሳ ጊዜ የነዚያ በመጨረሻይቱ ዓለም የማያምኑ ሰዎች ልቦች ይሸማቀቃሉ ይደነብራሉ አለ እነዚያ ከርሱ ሌላ የሆኑ ጣዖቶች በተወሱ ጊዜ እነርሱ ወዲያውኑ ይደሰታሉ አለ ሌላ ምርጥ ምሳሌን አላህ አስቀመጠልን ጅብሪል የሚጠራ ሚካኤል የሚጠራ ማሊክ የሚጠራ መለከል መውት የሚጠራ በህይወት ያሉት ማለት ነው የነቢያትን ሁሉ ቁንጮ አምስቱንም ይደርድሯቸው እና አልይንም እና ሁሴይንንም እና ፋጢማንም ያምጧቸው ጂኖችንም ይሰብስቡ አሉ የሚባሉ እዚህ ምድር ላይ የሚመለኩትን ጠቅላላ ይሰብስቧቸው ዝምብን ታቋታላችሁ ያንቺ ማንንም የምትደፍረው ያገር ንጉሳት ንግስታት ድሃት ሀብታማት ማንንም ሄዳ የምትዳፈረው ዝም ባወቃቸው ዝም አላህ ምን አለ ያ አዩሃ الناس እናንተ የሰው ልጆች ሆይ ضرب مثل فاستمعوا له ምሳሌ ተደረገላችሁ ልብ ብላችሁ አድምጡ ان الذين تدعون من دون الله ከአላህ ውጭ የምትጠሯቸው ይሄው እነ ጅብሪል እየተጠሩ አይደል ዓለም ላይ ባይሰሙ ማለት ነው ምንም ማድረግ ባይችሉም ባይሰሙም ይጠራሉ ኢሳም ይጠራል አይሰማም ነብዩ ሰለላሁ ዐለይሂ ወሰለም ይጠራሉ አይሰሙም ጥሩ ከአላህ ውጭ የምትጠሯቸው አለ ለን يخلقوا ذبابا ولو اجتمعوا አለ
ዝምብን አይፈጥሩ ቢሰበሰቡ ማለት ፈጣሪ ማን ብቻ ስለሆነ በብቸኝነት ሊመለክ የሚገባው አንድ አላህ ብቻ ስለሆነ وإن يسلبهم الذباب شيئا على አረተው መፍጠራቸው ዝምብ ከሚበሉት ነገር ላይ የዱዓ መሳሪያ አይደል የሚሉት ያንን ርኩስ ቅጠል ጫቱንም ሄዳ የሆነ ቅጠሉን ነክታባቸው ትሄዳለች ባይናችን ያየነው ነገር የለም እንደው በትልቅ ማጉያ አየንና የሆነ ነገር መንትፋ ሄዳለች እንበል ከጫቱ ላይ وإن يسلبهم الذباب شيئا አንዲት ነገር ዝምብ መንትፋቸው ብትሄድ لا يستنقذه من አያስጥሏትም ማለት እነዚህ ነው የሰው ልጆች የሚለምኗቸው ضعف الطالب والمطلوب ፈላጊውም ተፈላጊውም ጠያቂውም ተጠያቂው ደከሙ ዝም ብለው ምንም ላይ ፈይዱ ዝም በመፍጠር የማይችለው ነው ልጅ ስጠኝ ይሉታል መጀመሪያ ዝም በፈጥሮ ያሳየን ልጅ መፍጠር እንደሚችል ሌላ ደግሞ የጥንቆላ መጽሐፍ አለ እዛው አንዋር መስጂድ ዙሪያ የሚሸጥ እገሌ ሸህ ማለት ልጅ ለማራት ልጅ ሰጣት ይላል ተመልከት ቃሉ ራሱ ምን ያህል የከረፋ እንደሆነ ልጅ የሚሰጠው ማን ነው አላህ ነው አይደል ልጅ ለማራት ልጅ ሰጣት ይላል ታሪክ ይሄ ርኩስ ነገር መስጂድ በር ላይ ይሸጣል ታሪካቸውን እንዲህ ብለው ይቀጥላሉ አንድ ሴት ነበረች ልጅ መውለድ ያልቻለች መታ ጌቶች ብላ አለቀሰች አሉ ምንድነው ችግርሽ ልጅ የለኝም ጣላትሽ ይተክዝ ነው ምናምን ከዛስ የጫት ቱፍታና አፈር አሸታ አድርገው በመቀነት ጠቅልለው ሰጧት ይላል ከዛስ ሰማልኝ እንግዲህ አሁን እሷ ደግሞ በሩ ጋር ስትወጣ አስቀምጣው ጥላ ሄደች አለ በሚቀጥለው አመት መታ ስታለቅስ ምን ሆነሽ ነው ልጅ ይወልዳሉ ብለው ነበር ይሄው ለይጣይን መጣ ካላህ ጋር ሰጣ ገባ ገቡ ይላል ዱዓው ተፋፋመ ይላል እንቷን ጌታችሁን ስትለምኑ ኡድኡ ረበኩም ተደሩአን ወኸፊያ ጌታችሁን ተናንሳችሁ ለምኑት ብሎ ሲያበቃ ካላህ ጋር ሰጣ ገባ ገቡ ይላል ከዛ በኋላ ሴትየዋ አምና ያንን የጫት ቱፍታና አፈር ጥላ የሄደችበት ቦታ ሄዱና እትብቱ የተቆረጠ ልጅ ይዘው መጥተዋል በኩታቸውም ተቀለሉት ያጅ ብለው ሰጧት አለ መጽሐፉ ሲጀምር ምን ይላል ምን ነው አይባልም የወሊ ነገር አላህ ሰበብ ያደረገው ሰው እንዲወለድ እስፈርም ነው አይደለም ወንድና ሴት ተኝተው የፈለገውን ይባርካል ጫት ከመቼ ጀምሮ ነው ጫትና አፈር ተደባልቀው የሰው ልጅ ሆነ ይላል እንዲህ አይነቱ እርኩስ የትሸጣል አላህ በብቸኝነት ሊመለክ የሚገባው መስጂድ ላይ ይሸጣል ኢና ሊላሂ ወኢና ኢለይሂ ራጂዑን ሌላው ነጥብ ተውሂድ መዝገብን ይቀይራል ታሪክን ይቀይራል ዛሬ ሱሐባዎች ይያሉ ልጆቻችንን የነሱን ስም ምን ሰጠው እነዛ ውድ ሰዎች ትላንት ማን ነበሩ ዑመር ማን ነበር ዑመር ጃሂልያ ተብለው የሚጠሩ ሰዎች ነበሩ እስልምና ውበቱ الاسلام يجب ما قبله الاسلام اي التوحيد يجب እስልምና ተውሂድ ከሱ በፊት የነበረውን ያብሳል በል እንዲያው يبدل الله سيئاتهم حسنات ወንጀላቸውን በጠቅላላ ተውበታቸው ያማረ ከሆነ ወደ ኸይር ስራ ይለውጥላቸዋል ታሪኩ እንዲቀየርለት የፈለገ ሰው በተውሂድ ላይ ይስራ ሌላው ነጥብ የአንድነትና የልዩነት ዋናው መመስረቻ ተውሂድ ነው ተውሂድን የያዙ ሰዎች በአንድ መስመር ላይ ይሰበሰባሉ ተውሂድን የተቃረኑ ሰዎች በሌላ መንገድ ይሄዳሉ ሁሉንም ሰብስበው እንሂድ የሚባል አካሄድ የለም ላ يستوي اصحاب النار واصحاب الجنه اصحاب الجنه هم الفائزون አለ በዘመናችን አካሄድ ምንም ይባል ሱፊያውንም አሽዓሪያውንም ተብሊጉንም ሁሉንም ሺዓውንም ዋናው አንድ ነን ማለት ብቻ ነው የሚፈልግብን ላላላላላ እቺ ፖለቲካ ናት አንድ ህዝብ እንድንሆን አንድ ነብይ እንድንከተል አንድ መንሃጅ እንድንከተል እንጂ የታዘዝነው
ተለያይተን አንድ ነን ይያልን እንድናጭበረብር አልታዘዝንም ይሄ ዲቫይድ ኤንድ ኮንከር የሚባለው የፖለቲካ አካሄድ ነው በታትነህ የሁሉም የበላይ ጠባቂ ሆነ ትገዛቸዋለህ ሱፊዮች አንነካችሁም እኛን እንዳትነኩም ፕሊዝ ቲጃኒዮች አንነካችሁም እኛን እንዳትነኩም ፕሊዝ ከአህባሽ ጋር ምን አጣላቸው አላስቀምሳላ ከበፊቱ ሱፊያ መጅሊስ ጋር አብረው ነበሩ አስቀመሳቸው እነዚህኛዎቹ አላስቀምሳሉ ከአህባሽ ጋር የእውነት ላቂዳ ከተጣሉ ከሱፊያውም ጋር የእውነት ላቂዳ ሊጣሉ ይገባል ሱፊያው መጅሊስ ነው አይደለም የኑር ሁሴንን ቀብር አሳድሶ ኑር አስቀብቶ ለሽርክ ያመቻቸው ነው አይደለም ምን ነው ያንን ለአላህ ሲሉ አልጠሉትም ምን ነው ያንን ለአላህ ሲሉ አልተቃወሙትም እዛም ጋር ሽርክ ነው የተሰራው እዛም ጋር ወደ ሽርክ ነው የተጣራው የድሮ መጅሊስ ይሄኛውም እንደዛው የሚወደደው የሚጠላው ደግሞ ለላ ኢላሃ ኢላላህ ሲባል ነው አንድነት የሚመሰረተው ለላ ኢላሃ ኢላላህ ሲባል ነው ማስረጃ መጣለው አንድነት በላ ኢላሃ ኢላላህ ላይ ብቻ በከሊማ አተውሂድ ላይ ብቻ እንደሚመሰረት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ከዱዓ ሁሉ በላጭ የአረፋ ቀን የሚደረገው ዱዓ ነው እኔና አሉ ከኔ በፊት የነበሩ መልእክተኞች ያሉት አሉ እሱም አሉና ላ ኢላሃ ኢላላህ وحده لا شريك له له الملك وله الحمد وهو على كل شيء قدير كالله بستقر بحق من ملك የለም በብቸኝነት ሸሪካ የለው ንግስና ለሱ ነው ምስጋና ሁሉ ለሱ ነው ሁሉም በማድረግ ላይ ቻይ ነው እቺኑ ደግሞ ሳትቀየር ማን ይላታል የዓለም ሙስሊሞች ጠቅላላ የሚሰበሰቡበት ኢባዳ ሐጅ ይባላል ሞስኮ ከሚባለው ራሻ ከሩቁ ዓለም ከዚህኛው ጠረፍ ደግሞ ከፓኪስታን ከዛኛው ከአሜሪካ ከዚህኛው ደግሞ ከአፍሪካ ከተለያየ ቦታ የሄዱት እቺኑ ቃል ሐጅ ላይ ይሏታል ላ ኢላሃ ኢላላህ وحده لا شريك له له الملك وله الحمد وهو على كل شيء قدير اما ሽርክ የሚሰሩ ሰዎችስ ወደ ሐጅ ነው እንደሚሄዱት የዳንግላው ወደ ዳንግላ ይሄዳል አመቱን እየጠበቀ የቦረናው አመቱን እየጠበቀ ወደ ቦረና ይሄዳል የቃጥባሬው አመቱን እየጠበቀ ወደ ቃጥባሬ ይሄዳል የአብሬቱ አመቱን እየጠበቀ ወደ አብሬት ይሄዳል ይሄ አንድነት ይባላል ራሳቸው እኮ ተለያይተዋል እኛንን እንደለያየናቸው ሐቋን የነብያትን መንገድ ትተው ተበታተኑ ወላ ተኩኑ አትሁኑ ልክ እንደ ሙሽሪኮች ምን ያደረጉ ዲናቸውን የለያዩ ሰውየው ሽርክና ውስጥ ሲገባ ይሄ ጅብሪል ነው የሚመቸኝ ይላል ይሄ ኢሳ ነው የኔ ደራሽ ይላል ለኔ ደግሞ የደረሰችልኝ እገሌ ናት ይላል አረ ፋጢማ ናት አረ እንትና ናት ተበታትነዋል እኛ አይደለም የበታተናቸው ይልቁንስ አንድነትን ሐቅን ከፈለጉ አንድ አላህን ብቻ ብቸኛውን ፈጣሪ ብቻ በመያዝ ሁላችንም እንድንሰበሰብበት የታዘዝነው ገመድ ላይ በመሰባሰብ ይሄ አንድነትን ይፈጥራል ሌላው ሽርክ ኩፍር አባትና ልጅን እንኳን ይለያያል ኑህንና ልጃቸውን እንደለየው ማለት ነው ተውሂድስ ሰልማን ከፋርስ ሄደው ባሪያ ቢላል ከሀበሻ በረካው ሙአይመን እነዚህን ሁሉ ከማን ጋር ሰበሰባቸው አረብነን ከሚሉት ከነነብዩ ሰለላሁ ዐለይሂ ወሰለም ከእስማኤል ከኢብራሂም ዘሮች ጋር ደባለቃቸው ተውሂድ ተሰበሰባለች በሽር ኦሮሞ ታቆት የለ አማራ ክልል የሚባለው ባህር ዳር ላይ መጥቶ ቁርአን የሚያስቀራው ከልካ ያለበት እንዴ ወልዶ ከብዶ ኢማም ሆኖ ይኖራል ቢሰበብ ተውሂድ ባይኖርስ እዚሁ አማራ ክልል ተብሎ እላይኛውና እታችኛው ተብሎ ልዩት ይኖራል ሐቅና ባጢል አብረው አይሄዱ ያኛው መስጂድ ስንት ደቂቃ ይፈጃል ከዚህ አላህን በማምለክ ላይ ስላልተመሰረተ በሽርክ ላይ ስለተመሰረተ ግን አብራችሁ አልሆናችሁ እቹ ጠባቤቴ በነገራችን ላይ ባለንበት ዘመን መስጂዶች አምፖላቸው አሉሚኒየማቸው
እውነተኛ መስጂድ ማለት ጌታ አላሁ ሱብሓነሁ ወተዓላ በብቸኝነት የሚወሳበት ተውሂድ ሁሉ ጊዜ የሚነገርበት ሂድ 30,000 ብር የሚያወጣ አምፖል የተገጠመበት መስጂዶች ታያለ አዲስ አበባ ላይ ስለ ተውሂድ ስትል ኮሚቴው አይፈቅድም ይባላል ስለ አላህ ዲን ኮሚቴው አይፈቅድም ይባላል ስለ ሽርክ እንዳትበታተኑ አላህ ያሳይ በውርደት ላይ ውርደት ካፊር ጆሮአቸውን እንዲህ የቆነጠጠ ሰበቡ ምንድነው አላህ ምን ብሎ ሲያበቃ ወለን يجعل الله للكافرين على المؤمنين አስመርበት በደንብ አንድ ሁለት የፈለከውን ያህል አስመርበት على المؤمنين سبيلا አላህ ለካሃዲያን በአማኞች ላይ መንገድን አይሰጣቸውም ማለት አማኝ ሆነን ብንገኝ ዓለም ላይ ባልተዋረደ ምን ጉዳለ እስቲ አላህ ያሳይ ያላህ ዲን ተውሂድ መስጂድ ውስጥ ኮሚቴ አልፈቀደውም እንዳይወራ ይባላል የ100,000 የ200,000 ብር በር ምናምን ይገጠምለታል እንደ ቱሪዝም ማለት ነው ምን ኪታብ ይቀራ ኮሚቴው ይመረጥ ይባላል ኮሚቴው ዓሊም ነው ወይ ስትል አይ ተማሩ ናቸው እነሱ ናቸው መስመር የሚያስይዙት ይሄ በጥብቅና ዲግሪ ያለው ይሄ በኢንጂነሪንግ ማስተርስ አለው እነሱ እንዳሉ ነው ልንሄድ የሚገባው ጃሂል እንዳለ ትሄዳለህ እንዴ ቤት ከመገንባት ውጭ ምንም ያውቀው ነገር አለ ኢንጂነር ዲንን እስካልተማረ ድረስ ዲን የሚመራው በዑለማ እንጂ ዑለማዎቹ እንጂ ምን መማር እንዳለብን ምን አለመማር እንዳለብን የሚነግሩ ከዩኒቨርሲቲ ተቆርቆብ አርጎ የወጣ ዛሬ ላንተ ዲን ይደነግግልሃል የጃሂል ኢባዳ ተርፎዳ አካውንታንት ከሆነ ሂሳብ በመያዝ መስጊዱን ይርዳ ከዛ ውጭ ዲግሪ ይዣለሁ ብሎ ተውሂድ እንዳታነሱ እንዳታነሱ የሚባል ይሄ የሸይጣን ቁጥር አንድ የሰራዊቶቹ ጀነራል ነው ሌላው አማኝ ጦሃራ ነው ሙሽሪክ ነጃሳ ነው لا حول ولا قوه الا بالله አቡ ሁረይራ ረሱል ሰለላሁ ዐለይሂ ወሰለም ደበቅ ሲላቸው ምን ሆነ ነው ከዛ ወከዛ አማኝ እኮ ጦሃራ ነው አሉት አማኝ ጦሃራ ነው አላህ ደግሞ ሌላ ቦታ ላይ ምን አለ ኢነል ሙሽሪኪነ ነጀሱና ሙሽሪኮች ነጃሳዎች ናቸው አለ የማዕና ነጃሳ አያችሁ ታዲያ የተውሂድና የሽርክ አደጋው የተውሂድ ከሊማ አላህ ምን አለ አለም ተረ كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء الله ملكام قالن የመልካም ቃሎች ሁሉ መልካሙ ደግሞ ምንድነው هي كلمة لا إله إلا الله هي التوحيد ስሯ በምድር ውስጥ የተደላደለች ቅርንጫፏም ወደ ሰማይ የረዘመች እንደሆነች መልካም ዛፍ አድርጎ ምሳሌ እንዴት እንደገለጸ አላየህምን تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ምግቧን ፍሬዋን በጌታዋ ፍቃድ በየጊዜው ትሰጣለች ተውሂድን ይዘህ የሰራኸው ስራ ከስንት ነው አጅሩ የሚጀምረው አንተ ተውሂድ ላይ ሁን ሱናን ጠብቀህ ስራ ከ10 ይጀምራል 700 ቁጥሩ ማይታወቅ ልክ አላህ ይሰጣል ይሄ ነው የተፈለገበት ፍሬዋን በጌታዋ ፍቃድ ትሰጣለች አላህም ለሰዎች ይገሰጹ ዘንድ ምሳሌ ይገልጻል ተውሂድን ይዘህ የሰራኸው ስራ في الدنيا والآخرة ይጠቅምሃል ሽርክስ ወመተሉ ከሊመቲ የንግግር ምሳሌዋ የሽርክ የኩፍር ምሳሌዋ خبيثة ቆሻሻ የሆነች እቱስ كشجرة خبيثة اجتثت من فوق الأرض ما لها من قرار የመጥፎም ቃል ፍሬ የማያፈራ የሽርክ ቃል ምሳሌው ከምድር በላይ የተጎለሰሰች ለርሷም ምንም መደላደል የሌላት እንደሆነች መጥፎ ዛፍ ነው አለ ተሰራዋለህ ስራ አለኝ ብለህ ትገምታለህ ስራ ግን የለም ኃይለኛ ፀሐይ በሆነበት ከሩቅ አስፋልቱ መኪና ውስጥ ሆነ ስታየው ምን ያለ ይመስላል ሰርግ ነው የሚሉት ይሄ ውሃ ያለው ይመስላል አይደል አስፋልቱ ጠጋ ስትለው ግን አለው የለው የሙሽሪክ ስራ ይሄ ነው ይለፋሉ ይትባሉ ስራ አለን ብለው ስራቸው ሊገናኙ ሲሄዱ ውድቅ አድርጎባቸዋል ወቀዲምና ኢላ ማ አሚሉ ሚን አመል فجعلناه هباء
መንሱራ ሌላው ሱረቱል በይና ላይ አላህ ምን ይላል إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية كذب لذا من يكفى نقر على الله سبحانه وتعالى من قال النزيا كما صحفوا سوّج يكادوا تعالى أقاريوچو بجهنم እሳት ውስጥ ናቸው በውስጧ ዘውታሪዎች ሲሆኑ እነዚያ እነርሱ ከፍጥረት ሁሉ ክፉ ናቸው አለ አላህ አዛኝ ከመሆኑ ጋር ክፉ ብሎ ጠራቸው ክፋታቸው ምን ይሆን ክፉ ክፉ ከባድ እኮ ነው ሽርክ በመስራታቸው በማጋራታቸው ሰበብ ይሄ ተበየነባቸው እነዛስ አማኞቹ إن الذين آمنوا وعملوا الصالحات أولئك هم خير البرية እነዚያ ያመኑትና መልካሞችን የሰሩት እነዚያ እነርሱ ከፍጥረት ሁሉ በላጭ ናቸው አለ ሁለቱም ሰዎች ናቸው ልብ በል ሁለቱም ፍጡሮች ናቸው አላህን ለማምለክ የተፈጠሩ አላህን አምልኮ የተገኘው ከፍጡራኑ ሁሉ በላጭ ተባለ ኸይሩል በሪያ እነዛ ደግሞ የተፈጠሩበትን ዓላማ ትተው በአላህ ላይ ያጋሩት ምን ተባሉ ከፍጥረት ሁሉ ክፉ ናቸው ተባለ ሌላው አማኝና ከሃዲ ሞት አፋፍ ላይ አላህ ምን ይላል አላህ Subhanahu Wa Ta'ala ሞት አፋፍ ላይ ሆነው ይህ ትልቅ ጸጋ ከሚቸራቸው ሰዎች ያድርገን አንቺ ያማርሽ ነፍሶ ይላታል መለከል ሞት ምናሉ ረሱል ሰለላሁ ዐለይሂ ወሰለም አማኝ ሊሞት ሲል መለከል ሞት ከጭንቅላቱ አጠገብ መጥቶ ይቀመጣል ከጀነት ሐኑት ከፈን የያዙ መላእክቶች አይኑ የሚያዩ ቀድር ቁጭ ብለው ያዩታል መለከል ሞት እንዲህ ይላታል አንቺ ያማርሽ የተከበርሽ የተረጋጋሽ ነፍስ ሆይ ውጪ ወደ ጌታሽ ምህረትና ውዴታ ይላታል አንድ በል ተወጣለች ይቀበላታል እጁ ላይ ያቆያትም ለእነዛ አይኑ ቀድር ስር ለነበሩት መላእክቶች ይሰጣቸዋል እነሱ በዛ ከፈን ባማረሽ ተይዘው ይገሰግሳሉ ወደ ላይ ሰማያትን አቋርጣ ትሄዳለች የአማኙ ነፍስ የማናት እቺ ያማረች ነፍስ እየተባለ በእያንዳንዱ ሰማይ አላህን አምፀው በማያውቁት መላእክቶች ይጠየቃል እዚህ አባቱ ማይታወቅ ሊሆን ይችላል ሰዎች ገፍተውት የሚያልፉት ሰው ሊሆን ይችላል አማኝ ሆኖ ይሞት እንጂ ልክ ሲሞት የማናት እቺ ያማረች ነፍስ እየተባለ ተሸካሚዎቹ መላእክቶች ጠያቂዎቹ መላእክቶች መልሰጮቹ መላእክቶች ምን ብለው ፉላን ኢብኑ ፉላን እገሌ የገሌ ልጅ እኮ ነው ይባልለታል ከዛ በኋላ አሁንም ትገሰግሳለች አንደኛ ሰማይ ሁለተኛ ሰባት ሰማይ ትሄዳለች ጌታ አላህ ምን ይላል ከሷም ፈጥሬያታለሁ ይላል ከየት ከምድር ወደሱ መመልሳታለሁ ይላል ወደ ምድር ከሷም እቀሰቅሳቸዋለሁ ይላል ከአፈር ይመለስ ነፍሱ ይባላል ጥያቄ ይጠየቃል እነዛን ሶስት ጥያቄዎች ዛሬ ንቀን ያየናቸው ኡሱሉ ሰላሳ ላይ ሼህ መሐመድ አብዱል ወሃብ ረሂመሁላሁ ተዓላ ብትናርጎ ያስቀመጠልን የተውሂድ ጀግና እነሱን ሶስት ጥያቄ ሲመልስ ደግሞ فينادي المنادي من السماء ጌታችን አላህ Subhanahu Wa Ta'ala ከሰማይ ጥሪ ያሰማል አን ሰደቀ አብዲ ባሪያዬ እውነትን ተናገረ ይላል ይሄ ያማኙ ነው የካህዲው ጋር እንምጣ መለከል ሞት ምን ይለዋል አንቺ ቆሻሻ ነፍስ ወይ ውጪ ከአላህ ወደ ሆነ ቁጣ ውጪ ትባላለች አያችሁት ልዩነቱ ምን ያህል በጣም ሰፊ እንደሆነ የመጣነው ለ50 ዓመት ሊሆን ይችላል ተውት በዚህ ዘመን ነው 50 እየተደረሰ አይደለም በተውሂድ ላይ ሙት እንጂ ማለት ነው አንተ ያላህ ባሪያ ምን ሊያጋጥምህ እንደሚችል አስበው ከተውሂድ በተገላቢጦሽ የሞተው ምን ያጋጠመው እንደሆነ ተመልከት አንቺ ቆሻሻ ነፍስ ሆይ ተብሎ መላእክቶች እንዲያሉት እየተሰቃየ ጀርባው እየተገረፈ የማናት የምትከረፋ ነፍስ ይባላል ይዘው ሲሄዱ የሰማይ በሮች አይከፈቱለት ኢና ሊላሂ ወኢና ኢለይሂ ራጂዑን በሌላ ቦታ فما بكت عليهم السماء ሰማይ ያለቀሰላቸው ይላል እዚህ ጋር አላህ ምን አለ ሐዲሱ ላይ
إن الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط وكذلك نجزي المجرمين እነዚህ አንቀጾቻችንን ያስተባበሉ ከርሷም የኮሩ ለነርሱ የሰማያት ደጃፎች አይከፈቱላቸውም ግመል በመርፌ ቀዳዳ እስከሚገባም ድረስ ገነት አይገቡም ማለት ግመል በመርፌ ቀዳዳ ደግሞ መቼም ሊገባ አይችልም እንደዚሁም አጋሪዎችን እንቀጣለን አለ ሌላው ፊቶች የሚኮማተሩበት ቀን አለ የሚኮማተሩት የሚደነግጡት ግን ልብ በል ስራ ሳይሰሩ ቀርተው አይደለም እግራቸው እስኪሰነጠቅ እዚህ ምድር ላይ በባዶ እግር ይሄዱ ስንት ለፍተዋል በደንብ ለፍተዋል ልፋታቸው ግን መና ነው ለምን ሸርጡን ሳያሟሉ ነው የሰሩት አላህ ምን አለ وجوه يومئذ خاشعة عاملة ناصبة تصلى نارا حامية الله سبحانه وتعالى ይጠብቃል ፊቶች በዚያ ቀን ተዋራጅ ይሆናሉ አለ ተዋራጆች ናቸው ሰሪዎች ለፊዎች ናቸው አለ ሰርተዋል ለፍተዋል ልፋታቸውን ግን ምን መና አደረገው ለአላህ አልሰሩትም ነብዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ አልሰሩትም መስፈርቱን ስላላሟሉ ብቻ ስራቸውን ሲጠብቁ ስራ ሳይኖራቸው ቀርቶ ተኮማትሮ ፊታቸው ተክዘው ትካዜ በማይጠቅምበት ቀን ያላህ ባሪያ ዛሬ ሱና ነው ቁም ስትባል አንተ ከሸህገሌ ይበልጥ ታቃለህ ወይ አትበል ሸህገሌ ቁርአንና ሐዲስን ይዘው ከመጡ እንቀበላቸዋለን ሱሐባዎች በተረዱት አረዳድ ተነስቶ ከመሬት ቁርአንን መፈሰር የለም ሐዲስን መፈሰር የለም ሸሆች ምትላቸው ቁርአንና ሐዲስን ከተጋጩ እዛው ቆማቸው አንተ ተነግረዋለህ በዚህ ዘመን አንተ ያላህ ባሪያ እየሰራ ያለው ስራ ልክ አይደለም ትለዋለህ አንተ ከነገሌ ሸህ ይበልጥ ታቃለህ ወይ አንተ ሸሆች ከነብዩ ሰለላሁ ዐለይሂ ወሰለምና ከአላህ በላይ ያቃሉ ወይ ይሄ ነው ጥያቄው አላህና መልእክተኛው ለኛ ምን እንደሚጠቅመን ለኛ ምን እንደሚጎዳን አውቀው ይሄን ሸሪዓ ደንግገውታል አልደነገጉትም ሌላ ጭማሪ እንዳይቀበል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ጸጋውን ሞልቶ ጨረሰ የሞላ ጸጋ ላይ አላህ ጸጋ ያለው ላይ እኛ ቆሻሻችንን እንደረበበት ነው ወረዲቱ ለኩም الاسلام ዲና የትኛው ያን ዘመን እስልምና የነበረው በአቂዳም በመናጅም በሱሉክም በሁሉ ጉዳይ ሌላው ምሳሌ ሚዛኑ የከበደለትና ሚዛኑ የጎደለበት ሰው አላህ ዘንድ እኛ ምን መዘናለን ስራችንን ይመዘናል ካስታወሳችሁ ለሙሳ عليه السلام الله سبحانه وتعالى دعاء ንገረኝ ሲለው لا اله الا الله ነገረው አይ ሌላ ዱዓዬንማ ባሪያዎቹ ሁሉ ይሉታል لا اله الا الله አለው لا اله الا الله በአንድ ሚዛን ሰባት ሰማይ ሰባት ምድር ውስጡ ከያዘው ጭምር በአንድ ሚዛን ቢሆን لا اله الا الله ሚዛኑን ትደፋለች ነው አይደል የተባለው እዚህ ጋር ጌታችን ሊገስጸ ምን እንደሚል فاما من ثقلت موازينه فهو في عيشة راضية الله أكبر ሚዛኖቹ የከበዱለት ሰውማ አይተውሂድ ባለቤት ያንቀነርሱ በመትወደደው አኑሮ ውስጥ ነው ጀነት ነው والله መለቀስ መለፋት ቢገባ ሚገባው ለዚህ ጀነት ለተባለው ጉዳይ ብቻ ከእሳት ተጠብቆ ጀነት ለመግባት ትልቁ ጸጋ ይሄ ስለሆነ ሌላ ጸጋ የለም ዱንያ ብትከሰረው ማለት ነው ትኖራለህ እናት ሆዱስ ሲንከባከበህ እንደነበረው ለምትበላ ለምትጠጣው አያሳጣ ድርጅትህ ቢከሰር ልጅ ቢሞትብህ ትልቁ ሙሲባና ትልቁ ሐዘን ማለት ስራ በሌለበት ዘመን ላይ ጀነት ሳትገባ ጀሃነም መግባት ነው ትልቁ ደግሞ አስባብ ጀነት ሳይገቡ ጀሃነም የመግቢያው ሽርክ ነው ቀጥሎ ቢድዓ ነው እንራቃቸው ምን ጎደለበት ይሄ ዲን ደሞ ምንም ላይ ጨምር ሰውየው ከጌታው ውጭ ሄዶ ይለፋል ኢላ የውም الساعه መልስ ሊሰጡት የማይችሉት ሚዛኑ ስለጎደለበት ሰው ደሞ አላህ ሲናገር ምን አለ واما من خفت موازينه فامه هاويه وما ادراك ما هي نار حاميه ስራዎችን ዱቄት የሚያረጋቸው ሽርክ ነው አላለ ሚዛኑን ዜሮ ላይ ያረግበት ነው ሚዛኖቹ የቀለሉበት ሰውማ
መኖሪያው ሐዊያናት እርሷ ምን እንደሆነች ምን አሳወቀ እርሷ በጣም ተኳሳ እሳት ናት አለ ሌላው ሰው ባለንበት ዘመን ስለ ድርቅ ያወራል ስለ ደህንነት ያወራል የምግብ ዋስትና ሲደመር ደህንነት ተውሂድ ነው ብዙ አትሂድ እታች ካሉት ሁሌ ከመንቀራቸው ተፈኩር ከማናደርጋቸው ውስጥ አላህ ምን ይላል لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت من يدرجاتቸው الذي أطعمهم من جوع وأمنهم من خوف قريش ለማለማመድ ባለ ዞሮቹን አጠፋ የብርድና የበጋን ወራት ጉዞ ሊያላምዳቸው ይህንን ሰራ ስለዚህ የዚህም ቤት የካዕባን ጌታ ያምልኩት ይገዙት አለ ምን ያደረጋቸው ያንን ጌታ አላህ Subhanahu Wa Ta'ala ማለት ነው ከረሃብ ያበላቸው ከፍርሃት ያረካቸው ጌታ ያምልኩታል ስለዚህ ፈራን ጠላት ምናምን ይያሉ ትናንት ማታ አንድ ሰው ጋር ተገናኝቼ ነበር ምን አለኝ ስለዚህ ብዙ ያቀ ራሱን ነገረኝ እኔ አሉ በሚባሉ ሚዲያዎች አያመልጠኝ ቪኦኤ ሰማለው ተመልከት እንትን ሰማለው ሃዳዲ ቪኦኤ ጀርመን ቢቢሲ አልጀዚራ ወሂነው እንደ ከዛ የሚማረው የውሸት ፖለቲካ እኮ ነው የሚማረው ዲኑ ጋር ይምጣ ተውሂዱን ያዝ የነሱ ለፍለፋማ ለራሳቸው ጥቅም ነው ሙስሊም ሀገራትን ማጥፋት ሲፈልጉ እዚህ ቦታ እንዲህ ያለ ብለው ይገቡና አገሪቷን አምሰው ሀብት ዘርፈው ይወጣሉ ሰማው አልሰማው ምን ዋጋ አለ ተውሂድን ብትይዝስ አንተ በላይ ትሆናለህ እንደተለመደው ወይ በታቸው ነው ዱቄት ይሆናል ረሃብ ተራበን ምን ይሻላል ዝናቡ ጠፋ አዎ አይደለም ዝናብ ኢማን ይሰጣል አላህ ሙጭጭ ብለው እሱን ከያዙት ያዘንበዋል አዝንቦም እህሉን እንዲባክና ያደርገው ይባርከዋል እኛ ግን ተውሂድን ይዘናል ስለ ሽርክ ነው አይደለም ቀድም ያወራነው ያላህ ቤት ውስጥ ስለሚሰራ ሽርክ ማለት ነው ሌላው ሽርክ ሲባል ሰዎች አቅልለው ቢያዩትም ተመልከት ይሄን ምሳሌ ሽርክ የሚሰራ ሰው ከሰማይ ላይ እንደተከሰከሰ ነው ሰዎች ዛሬ ከትንሽ ኪሎ ሜትር 22000 ጫማ ምናምን ከሚሉት ላይ አውሮፕላን ተከሰከሰ ሲባል ጉድ ይባላል ከሰማይ ላይ የተውሂድ ደረጃ ማለት ነው መከስከስ ማለት በሽርክ ምክንያት አላህ ምን አለ ሁነፋ لله غير مشركين به ومن يشرك بالله فكأنما خر من السماء ገና ምድር ሳይደርስ فتخطفه الطير أو تهوي به الريح في مكان سحيق ለአላህ ታዛዦች በርሱ የማታጋሩ ሆናችሁ ከሐሰት ራቁ በአላህም የሚያጋራ ሰው ከሰማይ እንደወደቀና በራሪ እንደምትነጥቀው ወይንም ንፋስ እርሱን በሩቅ ስፍራ እንደምትጥለው ቢጤ ነው አለ ይሄ ነው እንግዲህ የተውሂድ ምሳሌ ሰው ተውሂድን ሲለቅ ማለት ነው አላህን ትቶ ሸሆች ይያለ ሲኒ ሲያመልክ ተመልከቱ غيب የተባለ የሩቅ ሚስጥር በጠቅላላ የተባለ ለአላህ ነው የተባለ ቡናውን ይጠጡትና ሲኒው ላይ ያለችውን አተላ ይሏል ምን ሊያዩ እስቲ ነገር ምን ሊያዩ እስቲ መዳፈን ስጠኝ መነጠርም ብንሰጣቸው እኮ የሚያዩት ነገር የለም አንተ እንደዚህ ሊከሰት ነው አውሊያው እንዳይቆጣ ተመልከቱ እንመጣበታለን ምሳሌው እታች ጋር ተጠቅሷል አውሊያ ሲሉ እነሱ መላእክት ነው የሚፈልጉበት ግን መላእክቶቹን አይደለም የሚያመልኩት አላህ ስለሚጠይቃቸው መላእክቶቹ በልካኑ ያዕቡዱን الجن اكثرهم به مؤمنين በሰኔ ሚካኤል ወሰራ ዶሮ ይታረድልኝ ብሏል ቶሎ በልይ በላል ላይ መታ ይለዋል እጁን አይቶ ያንን የሲኒ አተላይቶ ማለት ነው መርሐባ ሄዶ ሸክ ያደርጋል ረሱል ሰለላሁ ዐለይሂ ወሰለም ብለው ሲያበቁ ካላህ ሌላ ላለ ያረደ አላህ ረግሞታል ብለው ሲያበቁ ማለት ነው ሌላው
ከአላህ ሌላ ያለን መያዝ ሌላ ምሳሌ ተጠቅሷል مثل الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا وإن أوهن البيوت لبيت العنكبوت لو كانوا يعلمون የነዚያ ከአላህ ሌላ ረዳቶችን የያዙ ሰዎች ምሳሌ ቤትን እንደሰራች ሸራሪት ቢጤ ነው ሸራሪት ታወቃችሁ ቤት አላት እኮ በሷ ቤት ማለት ነው ከቤቶችም ሁሉ በጣም ደካማው ማለት የሸራሪት ቤት ነው አለ ቢያውቁ ኖሮ አማልክት አድርገው አይገዟቸውም ነበር አለ ሸራሪት ስንት ጊዜ ለፍታ የሰራችው ቤት ስንጥር ስንደዶ ትልቅና ስታረገው ታፈርሰዋለህ ባንዴ አይደል ለሷ ጥይት ምናምን ታባክናለህ እንዴ ለዛ ቤት ያለ ማፍረስ ድማሚት ምናምን ተጠቀማለህ እንዴ ስንጥር ልከ ትመታዋለህ ይወርዳል ይሄ ነው ምሳሌው የቦረናው የሚሉ ሰዎች ማለት ነው ሌላው አብዛኞቹ የጠፉት ሙሽሪኮች ስለሆኑ ነው የድሮ እስልምና ብለው ይጠሩታል ዛሬ አንዳንድ ማህይም ሚዲያዎች የሚገርመው ሙስሊም አይደሉም የድሮ እስልምና ብለው የትኛውን ይጠሩታል እስልምና ማያውቀው ሽርክ ማለት ነው ድርቅ በየሆነ አመቱ እየመጣ የሚመታው ነው ለአላህ ያልተዋረደው የሆነው ማለት ነው ስማ እዚህ ጋር ምን እንደሚል الله الذي خلقكم ثم رزقكم ثم يميتكم ثم يحييكم هل من شركائكم من يفعل من ذلك من شيء سبحانه وتعالى عما يشركون الله يا يفطراችሁ ብቸኛው ፈጣሪ ከዚያም ሲሳይ ነው የሰጣችሁ ብቸኛው ሲሳይ ሰጪ ከዚያም የሚገድላችሁ ብቸኛው ገዳይ ብቻውን ቀሪ ከዚያም ሕያው የሚያደርጋችሁ ነው ከምታጋሯቸው ውስጥ ከዚህ ነገር አንዳችን የሚሰራ አለን ለአላህ ጥራት ይገባው በርሱ ከሚያጋሩበት ሁሉ ላቃል ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا لعلهم يرجعون የሰዎች እጆች በሰሩት ኃጢአት ምክንያት በሽርኩ ማለት ነው እና በሌላ ወንጀሎች የዚያን የሰሩትን ከፊሉን ያቀምሳቸው ዘንድ መከራው በየብስም በባህርም ተገለጠ ተሰራጨ እነርሱ ሊመለሱ ይከጀላልና ይሄው የምጠቅሰው አያን የፈለኩበት ቁል ሲሩ ፊል አርዲ ፈንዙሩ كيف كان عاقبة الذين من قبل كانوا اكثرهم مشركين በመድር ላይ ሂዱ የነዚያንም በፊት የነበሩትን ሰዎች መጨረሻ እንዴት እንደነበር ተመልከቱ በላቸው አብዛኛዎቹ አጋሪዎች ነበሩ አለ ሌላው ዋና ቁም ነገር ልጅ ከሚወለድባቸው ዋና ነጥቦች ውስጥ ተውሂድ ነው ተውሂድ እኮ ከኛ ህይወት በቃ የሚላቀቅበት ነገር የለው ማስረጃ አለ አስገራሚ ማስረጃ ይሄን ያህል ልጅ አለ ለማለት አይደለም ልጅ የሚወለደው ዘከሪያ አርጅቶ ጨርሷል ሚስቱ አረጣለች ያን ያህል ጊዜ ልጅ ካልሰጠኝ ብሎ ድርቅ ካላለ ምን ያስይዛል ለልጅነቱ አይደለም የፈለገው ልጅ ይሄ ስጋውን አይደለም የፈለገው እሱ ሊሞት ነውና ነብይ ነውና ይሄን ሪሳላ የሚቀበለው ተውሂድን የሚቀበለው ሰው ፈለገ ምን አለ ካፍ ها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا يهجيته بباريو زكريا بشروطه يوصابت ነው ጌታውን በሚስጥር ጥሪ በተጣራ ጊዜ አስታውስ قال ربي إني وحن العزم مني واشتعل الرأس شيبا ولم أكن بدعائك ربي شقيا عند أمين دعاء ሲያደርግ ይሄን ልብ ውስጥ ማወቅ አለበት አላህ የጠየቁትን ይሰጠኛል ያዝንልኛል ቸር ነው ማለት መቻል አለበት ምን አለ ዘከሪያ አለ ጌታዬ ሆይ እኔ አጥንቴ ደከመ ራሴም በሽበት ተንቀለቀለ አንተንም በመለመኔ ጌታዬ ሆይ ምንም ጊዜ እድለቢስ አልሆንኩም ጌታችንን በመለመናችን ሸር ነገር ቢሆን እንጂ ያስቀረብን ለዱንያ ለአኺራችን የሚሆን ነገር ሆኖ ለኛ የሚጠቅም ሆኖ ያልሰጠን ነገር የለም ዳሩ እኛ ረሽዎች ነን የሱን ጸጋን እንረሳለን ሁሌ ምን ነው ትዝ የሚለን የሌለን ነገር ብቻ ነው እስልምናን ሰጥቶናል በተውሂድ ሰብስቧቸዋል ከጫት አላቋቸዋል ከጠንቋይ አላቋቸዋል ምን ትፈልጋለህ ከዚህ በለጠ ጸጋ አለ
እንመጣበታለን ሌላ ጸጋ አለ واني خفت الموالي እቺን በደንብ ያዝልኝ من ورائي وكانت امرأتي عاقرا فهب لي من لدنك وليا እኔም ከበኋላዬ ዘመዶቼን በርግጥ ፈራሁ አለ ሚስቴ መካን ነበረች ስለዚህ ካንተ ዘንድ ለኔ ልጅ ስጠኝ አለ ምን አይነት ልጅ يرثني ويرث من آل يعقوب وجعله ربي رديا የሚወርሰኝ ከያዕቆብ عليه السلام موحد ቤተሰቦችም የሚወርስ የሆነ ልጅ ጌታዬ ሆይ ተወዳጅም አድርገው አለ ለዚህ ነው ልጁ የተፈለገው ልጁ ሊወለድ የተፈለገበት ዋናው ዓላማ ይሄን ተውሂድ ከነ ያዕቆብ ከነ ኢብራሂም ከነብያት አባት ወስዶ የኢብራሂምን መንገድ እሱም እንዲቀጥልበት ነው ጌታ ግን ለማኞቹን ባዶጃቸውን አያስቀርምና ምን አለ ያ ዘከሪያ አለ አርጅቷል ሚስቱ ወርጣለች ለአላህ ግን ምንም ነገር አይሳነው ስለዚህ አንተ የሆነ ነገር ፈልገህ አትድከም አትሰላች ማይጠየቅ ጥያቄ አትጠይቅ እንጂ ለምሳሌ ነብይ ያርገኝ አይባልም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም የቸገረህን ግን ታገኛለህ እንዳትጠራጠር ይኸው ስማ ያ ዘከሪያ إنا نبشرك بغلام اسمه يحيى لم نجعل له من قبل سميا زكريا هوي إنيا بوند لج سمو يحيى بهونا كذب فيت موكشي بالا درقنلت إنا بسرح لنا الله أكبر ليلة نتر نبي الله يوسف عليه السلام على مقارات تلاك تقابلو مطراتاچو እስር ቤት ውስጥ ሆነው ለነዛ የእስር ቤት ባልደረቦቻቸው ሲያስተምሩ ምናሉ ወተባዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون كذلك جمرون يزنقا سو كالن اتشي عنكس من هونتشن مالتنا الله كشرك سلطبقن ብቻ ትልቁን ውለታ እንደዋለብን ልናቅ ይገባል ዩሱፍ ምን አለ ያባቶቼን የኢብራሂምንና የኢስሐቅን የያዕቆብን ሃይማኖት ተከትያለሁ አለ ለኛ በአላህ ምንንም ማጋራት አይገባንም አለ ያ አለማጋራታችን በእኛ ላይና በሰዎች ላይ በሙወሂዶች ላይ የአላህ ችሮታ ነው አለ አላህ ሆይ አንተኛ ላይ የዋልከውን ጸጋ ከሚያውቁና ከሚናዘዙ ሰዎች አድርገን ግን አብዛኛዎቹ ሰዎች አያመሰግኑም ማለት ከሽርክ ተጠብቋቸው እነሱ ያቺን የተለመደች ዱንያ አልተሰጠችንም ብለው ነው ያ صاحبي السجن أأرباب متفرقون خير أم الله الواحد القهار የእስር ቤት ጓደኞቼ ሆይ የተለያዩ አምላኮች ይሻላሉን ወይንስ አሸናፊው አንዱ አላህ አለ ሌላ ነጥብ እየጨረስን ነው ኢሳም ጌታዬንና ጌታችሁን ተገዙ ማለት ነው ዓለም አሁን ኢሳ ያለ ያመልከዋል ያ ኢሳ ይሉታል ጌታም ነው ይሉታል አላህ ምን አለ وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب اللهم بمريم لج إيسا هوي أنت لسوچو أنينا الناثين كالله ليلا ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚል ጊዜ አስታውስ ኢሳ ምን ይላል ጥራት ይገባ ለኔ ተገቢ ያልሆነ ነገር ማለት ለኔ አይገባም ብየው እንደሆነም በርግጥ አውቀዋል በነፍሴ ውስጥ ያለውን ሁሉ ታውቃለህ ግን አንተ ዘንድ ያለውን አላውቅም አንተ ሩቁንም ሁሉንም በጣም አዋቂ አንተ ብቻ ነህ ይላል መላእክቶችም ይጠይቃሉ በተራቸው ويوم يحشرهم جميعا ثم يقول للملائكة أهؤلاء إياكم كانوا يعبدون قالوا سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم به مؤمنون
ሁሉንም በሚሰበስባቸውና ከዚያም መላእክቶቹን እነዚህ እናንተን ይገዙ ነበርን በሚላቸው ቀን የሆነውን አስታውስ። መላእክቶቹ ጥራት ይገባህ ከነርሱ ሌላ ረዳታችን አንተ ብቻ ነህ እንደሚሉት አይደለም፣ ይልቁንም ጋኔንን ጂንን ነበር ሲገዙ የነበረው ይላሉ። አብዛኛዎቹም በእነርሱ አማኞች ናቸው ይላሉ። ሌላው ተውሂድ ወንጀሎችን ሁሉ ዱቄት ያስገባቸዋል። ሰው ሆኖ ወንጀል ማይሰራ የለም። ወንጀሉ ሁሉ እንዲታበስለት የፈለገ ሰው ምን ይስራ? ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁድስን አስመልክቶ ምን አሉ? የአደም ልጅ ሆይ አለ አላህ ምድርን የሚሞላ ወይንም ሊሞላ የቀረበ ወንጀል ይዘህ እኔ ዘንድ ብትመጣ ከዛም እኔ ዘንድ ቅንጣትን ሳታጋራ ብትሞት ብትገናኘኝ ይሄ ነው ሸርጡ። እኔም በርግጥ ምድርን የሚሞላ ምህረት ይዤ እቀርብሃለሁ እገናኝሃለሁ። ከሽርክ መራቅ ሙሂድ ሆኖ ጌታን መገናኘት ምን አደረገ? የሰውየው ወንጀሉ ከሽርክ ውጭ ያለው ማለት ነው ምድርን የሚያክል ቢሆን እንኳን አላህ ከዛ በላይ የሆነ ምህረትን ይዞ ይጠብቀዋል፣ ይምረዋል። የነብያችንን ሰለላሁ ዐለይሂ ወሰለም ምልጃ ከሚያገኙት እድለኛ ሰዎች ውስጥ እነማን ናቸው? አባ ሁረይራ ጠየቀ። አስአሉ الناس بشفاعتك ባንተ ሸፋዓ እድለኛው ሰው ማን ነው አለ። አላህ Subhanahu Wa Ta'ala እሳቸውን ሸፋዓ ይስጣል። እሳቸው ምን አሉ? من قال لا اله الا الله خالصا من قلبه ከልቡ ጥርት አድርጎ لا اله الا الله ያለ ሰው ነው። ሌላው አምነው ለሞቱ ሰዎች ዱዓ ስናደርግ በአላህ ላይ ክደው ለሞቱ ሰዎች አባቶቻችንም ቢሆኑ የቅርብ ዘመዶቻችንም ቢሆኑ ምህረትን አለምንላቸው። ከዚህ የከፋ ምን አለ? የሞተ ሰው ስራው ተቋርጧል አይደል? በህይወት ያሉ ሰዎች ዱዓ ያደረጉ ግን መልካም ስራ እየሰሩ ሊጠቅሙት ይችላሉ። ላመኑት ዱዓ ስናደርግ አምነው ለሞቱት ለምናቃቸውም ለማናቃቸው በክህደት ላይ የሞተው ግን ምናውቀው የቅርብ ዘመድ ቢሆን እንኳን ዱዓ እናደርግለት። ላመኑት ምሳሌው አላህ ምን አለ? والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم። እነዚያ ከበኋላዎቻቸው የሚመጡት አለ ከማን በኋላ? ከሷሃባዎች በኋላ ከአማኞች በኋላ ጌታችን ሆይ ለኛም ለነዚያም በእምነት ለቀደሙን ወንድሞቻችን ይኸው ዱዓ አደረግንላቸው። ምን እንላለን? ምህረት አድርግ። በልቦቻችንም ውስጥ ለነዚህ ያላመኑት ሰዎች ጥላቻን አታድርግ። ጌታችን ሆይ አንተ ሩህሩህ አዛኝ ነህ ይላሉ። ለካዱትስ ኢብራሂም ለአባቱ እስትግፋር እንዳያደርግ ተከለከለ። ነብዩ ሰለላሁ ዐለይሂ ወሰለም ስንት ለተንከባከባቸው አጎታቸው ምህረትን እንዳትለምንለት ተባሉ። አያችሁ አይደል የተውሂድና የሽርክ ልዩነቱ? ሌላ ነጥብ እነዚያ ያመኑትና እምነታቸውን በሽርክ ያልቀላቀሉ አላህ ምን አለ? ወከይፈ አኻፉ ስለ ኢብራሂም ሊነግረን ነው። ወከይፈ አኻፉ አለ ኢብራሂም ما أشركتم ولا تخافون أنكم أشركتم بالله ما لم ينزل به عليكم سلطانا فأي الفريقين أحق بالأمن إن كنتم تعلمون. በእናንተ ላይ በእርሱ ማስረጃ ያልወረደበትን እናንተ ማጋራታችሁን የማትፈሩ ስትሆኑ የምታጋሩትን ጣዖት እንዴት እፈራለሁ? የምታውቁ ብትሆኑ ከሁለቱ ክፍሎች በጸጥታ ይበልጥ ተገቢው ማንኛው ነው አለ። ቀጠለና الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. እነዚህ ያመኑና እምነታቸውንም በበደል ያልቀላቀሉ እነዚህ ለነርሱ ጸጥታ አላቸው። እነርሱ የተመሩ ናቸው። በዱንያ የተመሩ ናቸው። አኺራ ላይ ደግሞ ሰው ሁሉ በጣም ጭንቀት በገባው ሰዓት ለነሱ ደህንነት አላቸው። የተውሂድ ባለቤቶች ናቸው። ጌታችን ግቦ ለጀነት ሊላቸው ነው። ሌላ ነጥብ አባትና ልጅ ቤተሰቦች በተውሂድ ይሙቱ እንጂ አላህ ቸር ነው አይለያያቸው። ዱንያም ላይ በሞት የለያያቸው እኮ ሁሉም ሰው ሞትን መቅመስ ስላለበት ነው። አኺራ ላይ ግን ይደባንቃቸዋል። ከዚህ የበለጠ ምን ትፈልጋለህ? ከዚህ የበለጠ የአላህን ቸርነት ከየት ታገኘዋለህ? አንተ ልጅ በእምነት በነብያት እምነት ተከትሎ አንተም ሙሂድ እሱም ሙሂድ ከሆነ ጀነት ላይ
ስራው ልክ እንዳንተ እንኳን ባይሆን ልጅ ጀነት ውስጥ 100 ደረጃ አለ እሱ የሆነ ደረጃ አንተ እላይ ብትሆን አዛኝ ነውና አላህ ልጅህን እንድታጣ አይፈልግምና ካለበት ደረጃ አንስቶ አንተ ደረጃ ላይ ያመጣልህ ምን ትፈልጋለህ هذا فضل التوحيد سبحان ربي إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا لموتوا سيلوا أمانيوች አምነው ባላህ ቀጥ ያሉት ሰዎች አትፍሩ ይሏቸዋል ለሚሄዱበት ማለት ነው አትዘኑ ይሏቸዋል ጥላችሁት ለምትሄዱት ለልጆቻችሁ በዱንያም እዚሁ ዱንያ ላይ አንተ አምነ መልካም ሰው ሆን ሞት ችግር የለም ካንተ በፊት የሚያውቃቸው አላህ ካንተ ሞት በኋላ ይንከባከብልሃል ምን አድርጎ ሱረቱል ካህፍ ላይ የኸድርና የሙሳ ቂሳ ያንን የተጣመመ ቤት አቃነው ለምን ፈጸሙ ካሉ ወካነ አቡሁማ ሷሊህ አባታቸው ደግ ሰው ነበር አለ አባትየው ሞቷል ከስራው ተገናኝቷል አደራ ማይበላው አላህ ሰበብ አስባቡን ልኮ ኸድር ልኮ ማለት ነው ምን አደረገለት ቤቱን አቃና ከንዝ አባት ድልብ አስቀምጦላቸዋል ከቤቱ ስር ልጆች ናቸው አልደረሱ ብስል አይደሉም ተመልከት ምን አይነት ቸርጌታ እንዳለ እድሜያቸው ሲደርስስ ጊዜያዊ ጥገና ነው የተደረገለት ቤቱ ይወድቃል ቤታቸውን ሲሰሩ አባታቸው ያስቀምጣላቸውን ያገኛሉ አኺራ ላይስ አባት እኮ ለስጋው ልጅን እኮ አይበላውም እንደ ዶሮ አይበላም ልጅ በአባትና ልጅ መካከል በቤተሰብ መካከል ሁብ ስላስቀመጠ ነው አላህ አኺራም ላይ እንዲለያዩ አልፈለገም አምነው ይሞቱ እንጂ ሸርጦ ሄደው በደረጃ ባይገናኙም ሊያገናኛቸው ነው አላህ ምን አለ والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء كل امرئ بما كسب رهين እነዚህ ያመኑትና ዝርያዎቻቸው በእምነት የተከተሏቸው ዝርያቸው በእነርሱ እናስጠጋለናል ከስራዎቻቸው ምንም አናጎድልባቸው ሰው ሁሉ በሰራው ስራ ተያዥ ነው ሌላው አባት ልጁን ከምንም በፊት ሊያስጠነቅቅ ከሚገባው ጉዳዮች ውስጥ ሽርክ ነው ሉቅማን ነው ለዚህ ተምሳሌታችን ብዙ ምክር ነው ልጁን የመከረው ምክሩን ግን የጀመረው ያ ቡነየ ላ ትሽሪክ ቢላህ ኢነ ሽርከ ለዙልሙን አዚም ብሎ ልጄ ሆይ ባላህ ላይ አታጋራ ባላህ ላይ ማጋራት ከባድ ወንጀል ነው ሌላው ስለ ትዳር ሳወራ ደስ ሊላችሁ ነው ትዳር ራሱ የሚመሰረተው ለተውሂድ ሲባል ነው ፈስፈር ቢዛቲ ዲን ተሪበት ሄዳክ ለዲኑ ስትላግባት ዲን ደግሞ ቁንጮ ምንድነው የተውሂድ ለተውሂድ ስትላግባት አለበለዚያ ከስራሃል አመዳፋሽ ሆነሃል ሌላው በተውሂድ ላይ መስራት በተለይ በዚህ ዘመን ሞላውል በበዛበት እንደ ኤክስፓየሪካ በየ6 ወሩ መንሃጅ በሚቀየርበት ዘመን አደራህን አንተ ያላህ ባሪያ በሐቅ ላይ ቀጥል ረሱል ሰለላሁ ዐለይሂ ወሰለም ምን ብለው ነው የመከሩት ቁል አመንቱ ቢላህ ተውሂድ ነው ቋረ ثم استقيم ባላህ አምኛለሁ በል ቀጥ በል ከሀገር ሀገር አይቀየርም መንሃጅ ከሀገር ሀገር እምነት አይቀየርም ከአመት አመት በእድሜ በሚቀየር ነገር አይደለም አንድ ጊዜ ሐቅን በእውቀት ያዘው ከያዝከው በኋላ ግን አጥብቀህ ያዘው ጌታህን እስክትገናኝ ድረስ ዛሬ ምንም ያልገባቸው ህፃናት ያልኩበት እድሜያቸው ትልቅ ሊሆን ይችላል ሽርክ ያለበት ሀገር ላይ ተቀምጦ ጀለብያ ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን ሱሪ ይላል ሱሪ حرام ነው ይላል ሽርክ ነው የሚሰራው ሰውየው ሽርጡን ታጥቆ ማለት ጀለብያውን ለብሶ እነሱ ዘንድ ትልቁ ኢባዳ ጀለብያ መልበስ ጥምጣም መጠምጠም هذا من جهلهم የነብያትን ተልቆ ካለማወቃቸው ጀምዕያ ይላል ليلا ونهارا ይሄ ነው ተርቢያቸው እስቲ ስለ ሽርክ ያስተማሩትን ያምጡ
እንደ ጀለብያው የጮሁበትን እስቲ ስለ ሽርክ ጮሆ ያሳዩ ሽርክ የሚሰሩ ሰዎች አሉ ከነሱ ሰላም ናቸው ቢዳ የሚሰሩ ሰዎች አሉ ከነሱ ሰላም ናቸው እነሱ ሁሉ ጊዜ አፈሙዛቸውን ወደ ማን ነው የሚጠቁሙት ወደ ተውሂድ ወደ ሱና የሚጣሩ ሰዎችን ውሸት በስልምና ይቻላል እንዴ ለየቲም ብር የተሰበሰበ ይለዋል ይበላል ይለዋል እኮ ከባድ ማስረጃ እኮ ይፈልጋል ማን የበላው ከዛ ዛጋ ቂል ተከታዮቻቸው ምን ይላሉ መጠንቀቅ ነው እነዚህ ይላል እሱም ጀለብያውን ይለብሳል ስሜቱን ያመለከ መሬት ላይ በቶርሽን ጫማ እየነጠረ ይሄዳል ሸይጣን ይጋልበዋል አደራህን አንተ ያላህ ባሪያ አደራህን ወጣት ሆይ በሐቁ ላይ ቆም ይሄ እነ ኢብራሂም መንገድ አይደለም ለመጀመሪያ ጊዜ ሱሪ የለበሰው ማን ነበር ትልቅ መስአላ ጠይቋል በሱ ቤት ላኢላሃ ኢላላህ ሸርጡ ምንድነው ስትለው እኔ አሁን የጠየቁህ እኮ ይሄንን ነው ይሄን መልስልኝ ይላል ስለ ላኢላሃ ኢላላህ መስፈርት አያውቅም ስለ ሱሪ ይጠይቃል አገራችን ላይ እስቲ እውነታውን እንየው ሽርጥ ተለብሶ ጀለብያ ተለብሶ ነው አይደለም ፍየል እየተነዳ የሚከደው ሱሪ ተለብሶ ነው እንዴ የት ነው ፍየሉ የሚነዱት ለቀብር ቀብር አምልኮ የሚፈጸምባቸውን ቦታዎች ጠቅላላ ሱሪ ለብሰው ነው እንዴ አይደለም ጀለብያ ጥምጣም ለብሰው ተውሂድን ሳያስረግጡ እውነት እንደው አሁን ጀለብያ ይሄን ሲባል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ምርጡ ልብስ ጀለብያ ነበር ቀሚስ ነበር ይሄ ማለት ግን حرام ያልሆነ ነገር حرام ልትል ደግሞ አይገባም ሸርጡን አሟልተህ ልበስ ጠባብ ሱሪ አትልበስ ሲኪኒ ሱሪ ሐላል ነው ስትላቸው ምን አይነት فهم እንዳላቸው ምን አይነት ጃሂል እንደሆነ ጥብቅ ያለው ሱሪ ነው ሐላል ምትሉ ይላል አንተ ሸርጥ አስቀምጠን የተናገርከው ሱሪው ሰፊ ይሁን አውረት አያሳይ ይሄ ሐላል ነው አላህ حرام ያላለውን حرام አንልም ትለዋለህ ማስረጃ ማምጣት ሲያቅተው ምን ይላል እንደነ ጆኒ ምናምን መሆን ፈለክ ይላል እንደነ ጆኒ መሆን ፈለክ እንዴ በግድ እሱ حرام ያላለውን حرام ካላልክለት ስም ያወጣልሃል ተመልከት ምን ያህል የነብያትን መንገድ እንዳልተረዱ በሐቅ ላይ መጽናት ሲገባ በተለይ ዩኒቨርሲቲ ተማሪዎች እንግሊዝኛ ማወቅ ምንንም ነገር ከኢንተርኔት ላይ ጎርጉረህ እንድትነካ አያደርግህም ዑለማዎች ስር ሆኖ ኢንተርኔት ላይ ይገባል ሸሁ ማን ነው አይታወቅም ኡስታዙ ማን ነው ኡስታዝ ነው እሺ ኡስታዝ ስለ ሱሪ ኮሄን ተናገረ ለምን ስለ ላኢላሃ ኢላላህ ደና አርጎ ያቀራል ስለ ሽርክ ደና አርጎ ያቀራል ህዝባችን ላይ ነው አይደለም ሽርክ ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን ሌላው ወላጅ ሞት አፋፍ ላይ ሆኖ ልጆቹን አደራ ሊል የሚገባው በተውሂድ ጉዳይ ነው ወወሳ ቢሃ ኢብራሂም በኒሂ ወያዕቁብ ያ ቡነየ ኢነ አላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون በርሷም በህግጋቲቱ ኢብራሂም ልጆቹን አዘዘ ያዕቁብም እንደዚሁ ልጆቹን አዘዘ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ ስለዚህ እናንተ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ አላቸው በተውሂድ እጅግር የሰጣችሁ ከሽርክ የጸዳችሁ ለትእዛዙ የተቆጠታችሁ ሆናችሁ እንጂ እንዳትሞቱ أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون يعقوب الموت በመጣው ጊዜ ለልጆቹም ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁና እቺ ነው የፈለኩበት አንድ አባት አንድ እናት ልጆቿን አደራ ብላ ልትጠይቅ ልታረጋግጥ የሚገባት ሞት አፋፍ ላይ ሆና በየቀኑ እንጂ ምን ሞት አፋፍ ላይ ልጆቼ ሆይ በየቀኑ እንግዲህ ተውሂድ ልታስተምር ይገባል አባትም እናትም ሞት አፋፍ ላይ ቁርጡ ቀን ላይ ግን አብሽር የሚበሉት የሚጠጡት አያሳስብህ አንተ ስፐርሙን ረጨኸው እንጂ ስፐርሙን ከመርጨት በፊት መቼ እንደምትረጨው የትኛው ፍሬ እንደሚሆን
የትኛው ፍሬ እንደማይሆን ሚስት እሷ ሳታየው የተንከባከባት ጌታ ውስጡ ያለውን የተንከባከበው ጌታ ለልጁ የሚበላው የሚጠጣው ያሳጣው ግድ የለም አብሽር አንተ ከሞትክ በኋላ ግን ማንን እንደሚያመልክ ጠይቀው አስተምረው ያዕቆብ ነው ለልጆቹ ለነ ዩሱፍ ለነ ቢንያሚን ሰብስበው ይሄንን ያለው ምን አሉት እነሱ ያዕቆብን ሞት በመጣው ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን እነርሱም አምላካችንንና የአባቶቻችንን የኢብራሂምን የእስማኤልንና የይስሐቅን አምላክ አንድ የሆነውን አምላክ እኛ ለእርሱ ፍጹም ታዛዦች ሆነን እናመልከዋለን አሉ እሺ ሞት መጣ ተሞተ ለማናችንም ማይቀር ከሞት በኋላስ ምን ይሆን ደሞ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ አንድ ሰው ሙስሊም ሆኖ አይሞትም ማለት ሸርጡ ምንድነው ሙስሊም ሆኖ አይሞትም በተውሂድ ላይ አይሞትም ከዛ በሱ ላይ 40 በአላህ ላይ ማንንም ምንንም የማያጋሩ ሰዎች አይቆሙበትም ማለት ጀናዛው ላይ አላሁ ሱብሓነሁ ወተዓላ ምልጃቸውን ቢቀበላቸው እንጂ ስለሚሊዮን አላወራም አላህ 40 በአላህ ላይ ማንንም ምንንም የማያጋሩ ሰዎች ቆመው በዛ ሙስሊም ሆኖ በሞተው ሰውዬ ላይ اللهم اغفر لهم وارحمهم ተቀብሎታል አላህ ووسع مدخلهم ቀብሩን አስፋለት ተቀብሎታል واغسلهم بالماء الثلج والبرد ተቀብሎታል ያሉትን ሁሉ ይቀበላል ምልጃቸውን ይቀበላል ስለዚህ አንተ አላህ ባሪያ ሆይ አንተ ሙስሊም ሆነህ ሞት ዱንያ ላይ ያለህ ከእውነተኛ ከተውሂድ ባለቤቶች ጋር ጓደኛውን አንተ ስትሞት ከፍ ነው ገንዘው 40ዎቹና ከዛ በላይ ፈሊላሂ الحمد እዚህ ይታየኛል እነሱ መጥተው ይሰግዱብሃል አላህ ከማራ አላህ ካዘነልህ ምን ይጎልሃል ከዛ አኺራ ደግሞ ይከዳል አኺራ ላይ ማን ነበር የምታመልኩት የሚባል ጥያቄ ይጠየቃል አሁንም ተውሂድ ቀብር ላይ ቅድም አሳልፈናል ደግሞ አኺራ ላይ ፍጡራን ሁሉ ይሰበሰባሉ ጣዖት አምላኪዎች ቀድመው ጀሃነም ይገባሉ ከዛ 3 ጭፍራዎች ይቀራሉ ይሁዳ ነሷራና ሙስሊሞች ይሁዳዎች ይጠየቃሉ ማን ነበር ስታመልኩ የነበረው በግልጽ ሲሰሩ የኖሩትን በተግባር ይናገራሉ እዛ የአላህ ልጅ የሆነውን ኡዘይር ነበር ስናመልክ የነበረው ይላል ዋሽታችኋል ለአላህ ልጅ የለውም ይባላል ከዛ ውሃ ጠማን ይላል ውሃ ጠማችሁ ጠጋ በሉ ይባላል ጠጋ ሲሉ ጀሃነም ነው ይገባሉ ነሷራዎችና ሙስሊሞች ይቀራሉ ነሷራዎች ይጠየቃሉ ማን ነበር ስታመልኩ የነበረው እዚህ ምድር ላይ ኢሳን ያመልኩት የለ ምን ይላሉ የአላህ ልጅ የሆነውን ኢሳን ነበር ስናመልክ የነበረው ይላል ዋሽታችኋል ለአላህ ልጅ የለውም ይባላል ውሃ ጠማን ይላል ጠማችሁ ጠጋ በሉ ይባላል ጠጋ ሲሉ የጀሃነም ሸለቆ ነው ይወርዷታል ሙስሊሞች ይቀራሉ የተውሂድ ባለቤቶች ይቀራሉ ሙስሊሞች ቀርተው ግን ሌላ ደግሞ ጥያቄ ይመጣል ለጌታችሁ ስገዱለት ይባላል ሁሉም ሩኩዕ ማድረግ ሲችል እዚህ ምድር ላይ ለአላህ ሳይሆን ለዩልኝ ለይስሙልኝ ሲሰግድ የነበረው አሉ ረሱል ሰለላሁ ዐለይሂ ወሰለም ወገቡ እንጨት እንደዋጠ መጎንበስ ያቀተዋል አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አይ ከዩልኝ ከይስሙልኝ ራሱ ስራችንን ልናጠራ ይገባናል ይዩልኝ ይስሙልኝ የሚባለው አለብን የለብንም በደንብ አርጎ አላህ ንቅል አርጎ ያውጣልን ሰርግ ቤትና ለቅሶ ቤት ሂድ መዝገብ ያዣሉ ይከፈታል መዝገቡ አጅንትና ነጭ በግ መካከለኛ ይዘው መጥተዋል ወይዘሮ ሀሊማ ይሄን ብርጭቆ ይሄን ይዛ መጣለች ወይዘሪት እንትና ዶሮ ከነ 12 እንቁላል ይዛ መጣለች ሰርግና ለቅሶ ያበቃላል ያ በተራው ያመጣው ሰውዬ ወይ መከራ ወይ ደስታ ያጋጥመዋል ይሄ ቅሌት መዝገብ ይገለጻል ምን ነበር ያመጣው እንደመጣችሁ ነው ወስደላት ተመልከት አላህ ምን ብሎ ሲያበቃ ኢንማ ኑጥዒሙኩም ቁርአን እኮ ለኛ ማለት ነው
ለውስጣዊው ለውጫችንም በሽታ መታከሚያ ነው ኢንማ ኑጥዒሙኩም እኛ ምናበላችሁ ሊወጅሂላ ያላህን ፊት ፈልገን ነው ላ ኑሪዱ ሚንኩም ከናንተ እንኳን ፈልገን ጀዛአን ወላ ሹኩራ አጸፋው እንዲመለስልንም አንፈልግም አንድ እንድታመሰግኑንም አንፈልግም ስለዚህ ይውልኝ ስሙልኝ ይሄን ያህል አደጋ አለው የመጨረሻው ሁለት ነጥብ ላይ ደርሻለሁ ጀነት በአጋሪዎች ላይ እርም መሆኗ መኖሪያቸው እሳት መሆኑ አላህ ምን አለ ኢነሁ መን ይሽሪክ ቢላህ فقد حرم الله عليه الجنة ومأواه النار وما للظالمين من أنصار بالله ላይ ያጋራ ሰው እነሆ بالله ላይ ያጋራ ሰው መኖሪያው እሳት ነው አለ فقد حرم الله عليه الجنة جنة بس ላይ እርም ተደረገች ومأواه النار መኖሪያው እሳት ነው وما للظالمين من أنصار ለበደለኞች ረዳት የላቸውም ማለት ስለዚህ አላህ ባሪያዎች ሆይ ይሄን ይመስላል እንግዲህ ተውሂድና ሽርክ በጣም ባጭሩ ማለት ስንት ነጥብ ነው ያየነው መሰላችሁ 57 ነጥብ አይተናል እንደው ጊዜ ኖሮ ሌላ የሚጨመርበት ቢባል ኖሮ ቁርአን እንዳለ ተውሂድ ነው ከላይ እስከ ታች እኛ ህይወታችንን ግን እውነት ለተውሂድ አስገዝተናል እውነት ከሽርክ ርቀናል እውነት የላ ኢላሃ ኢላላህ መስፈርቶች በተግባር በህይወታችን ላይ ያዋልን ነው ረመዳን ያለ ተውሂድ ዋጋ የለውም ሱብሃንአላህ ጂሃድ ያለ ተውሂድ ዋጋ የለውም ዘካ ያለ ተውሂድ ዋጋ የለውም ምንም ነገር ያለ ተውሂድ ዋጋ የለውም ተውሂድ ይሄ ብቻ ይበቃዋል ከምንም በላይ ልፋት ሊደረግለት ፊቅሁል አክበር እየተባለ ነው በእነ አቡ ሐኒፋ የተጠራው ተውሂድ ማለት ነው ፉቃሃዎቹ ዘንድ እንኳን ፊቅሁል አክበር ትልቁ ፊቅህ ማለት ተውሂድ ነው አላህን ማወቅ አላህን ከማወቅ የበለጠ ዕውቀት የለም ሰላት አሰጋገድህ ላይ ብትሳሳት ከፈለገ ይምርሃል አቂዳ ላይ ከተሳሳትክስ ሽርክህን ተከናንበህ ከሞትክስ ስለዚህ ሽርክን በአይነታው እንወቀው እንጠንቀቀው ተውሂድን በአይነታው እንወቀው እንላበሰው በምላስ ብቻ የሚነገር አይደለም ሙሉ ለሙሉ እስቲ ተውሂድኛን ይቅረጻል እነዛ ሷሃባዎችን ቀርጿቸው የበላይ እንዳደረጋቸው ማለት ነው ስለዚህ አላህ ባሪያዎች ሆይ ይሄው አሽር ለዋኺር ኢዕቲካፍ ተጀምሯል ለይለቱል ቀድር የሚባል ታላቅ ቀን አለ አሁን ለይለቱል ቀድርን ስናገኝ ምን እናደርግ እኔም ጠይቀው ጨርሰዋል ሷሃባዎች ይሄ ነው ዲናችን ቢድዓ የማይፈልግ አይሸት ረዲየላሁ ዐንሃ ምን አለች ለይለቱል ቀድር ቢያጋጥመኝ ምን ልበላለች እሳቸው ምን አሏት ቁል በይ اللهم انك عفو تحب العفو فاعف عني اللهم الله ሆይ انك انت تحب العفو ይቅር ማለት ትወዳለህ فاعف عني ይቅር በለኝ አላህ ይቅር ካለ አላህ ከማረ باذن الله المنان جنة እንገባለን ስለዚህ ይሄን ዱዓ አደራ 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 በሱጁድ በሁሉ ቦታ ላይ በዚህ ቢዚ መሆን አለብን وخير الهدي هدي محمد صلى الله عليه وسلم يا الله باريዎች ሆይ ትምህርቴን በዚህ ጨርሻለሁ اللهم ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم اللهم انك عفو كريم تحب العفو فاعف عنا اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين وصلى الله على نبينا محمد وعلى آله وصحبه أجمعين